ወደ ሮም ሰዎች ምዕራፍ 1 የኢየሱስ ክርስቶስ አገልጋይ ከሆነው ለሐዋርያነት ከተጠራው የምስራቹን ቃል ለማብሰር ከተመረጠው ከጳውሎስ የተላከ ይህ የምስራች ቃል እግዚአብሔር በነቢያት አማካኝነት በቅዱሳት መጻሕፍት አስቀድሞ የሰጠው የተስፋ ቃል ነው። የምስራቹም ቃል የእግዚአብሔር ልጅ በሰብአዊነቱ በኩል ከዳዊት ዘር መወለዱን የሚያበስር ነው። እንዲሁም ጌታችን ኢየሱስ ክርስቶስ በቅድስናው መንፈስ በኩል በታላቅ ኃይል ከሞት በመነሳቱ የእግዚአብሔር ልጅ መሆኑን የሚያበስር ነው። በእርሱ አማካኝነት ለሐዋርያነት የሚያበቃኝን ጸጋ ተቀብያለሁ። ስለዚህ ስለ እርሱ ስም አረማውያን ሁሉ እንዲያምኑና እንዲታዘዙ አደርጋለሁ። እናንተም የኢየሱስ ክርስቶስ እንድትሆኑ እግዚአብሔር ከጠራቸው ወገን ናችሁ። ስለዚህ በሮም ለምትኖሩ እግዚአብሔር ለወደዳችሁና ወገኖቹ እንድትሆኑ ለተጠራችሁ ሁሉ ከአባታችን ከእግዚአብሔርና ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የእምነታችሁ ዝና በዓለም ሁሉ ስለተሰማ ከሁሉ አስቀድሜ በኢየሱስ ክርስቶስ አማካይነት ስለሁላችሁ አምላኬን አመሰግናለሁ። ዘወትር በጸሎቴ እንደማስባችሁ የልጁን የምስራች ቃል በማብሰር በሙሉ ልቤ የማገለግለው እግዚአብሔር ምስክሬ ነው። ደግሞ አሁን በመጨረሻ ወደ እናንተ ለመምጣት የእግዚአብሔር ፈቃድ ሆኖ መንገዴ እንዲቃናልኝ ሁል ጊዜ እጸልያለሁ። ምክንያቱም በእምነት እንድትጸኑ የሚያደርጋችሁን መንፈሳዊ ስጦታ ላካፍላችሁ ስለምፈልግ ላያችሁ እመኛለሁ። ይህንንም ማለቴ እኔ በእናንተ እምነት እናንተም በእኔ እምነት እርስ በርሳችን እንድንጽናና ነው። ወንድሞቼ ሆይ በሌሎች አረማውያን መካከል አስተምሬ ብዙ አማኞችን አግኝቻለሁ። እንዲሁም በእናንተ መካከል አስተምሬ አማኞችን ለማግኘት ፈልጌ ነበር። ነገር ግን ወደ እናንተ ለመምጣት ብዙ ጊዜ አቅጄ እስካሁን ያልተሳካልኝ መሆኑን እንድታውቁ እወዳለሁ። ምክንያቱም የሰለጠኑትንም ሆነ ያልሰለጠኑትን የተማሩትንም ሆነ ያልተማሩትን ሕዝቦች የማስተማር ግዴታ አለብኝ። ስለዚህ ለእናንተም በሮም ለምትኖሩ የምስራቹን ቃል ላበስራችሁ እመኛለሁ። እኔ በወንጌል ቃል አላፍርም። ምክንያቱም የወንጌል ቃል በመጀመሪያ አይሁዳውያንን ቀጥሎም አረማውያንን የሚያምኑትን ሰዎች ሁሉ ማዳን የሚችል የእግዚአብሔር ኃይል ነው። ይህም የወንጌል ቃል እግዚአብሔር ሰዎችን የሚያጸድቀው ከመጀመሪያ እስከ መጨረሻ በእምነት መሆኑን ይገልጣል። ምክንያቱም ጻድቅ ሰው በእምነት ሕይወትን ያገኛል ተብሎ ተጽፏል። ሰዎች በክፋታቸው እውነት እንዳይታወቅ ሲያደርጉ በኃጢአታቸውና በክፋታቸው ምክንያት የእግዚአብሔር ቁጣ ከሰማይ ይገለጥባቸዋል። የሚቀጣቸውም ስለ እግዚአብሔር ማወቅ የሚገባቸውን እግዚአብሔር ራሱ ገልጦላቸው ያውቁ ስለነበር ነው። ዓለም ከተፈጠረ ጀምሮ ለሰዎች የማይታየው የእግዚአብሔር ባህሪ ይኸውም ዘላለማዊው ኃይሉና አምላክነቱ እርሱ በፈጠራቸው ነገሮች ግልጥ ሆኖ ታይቷል። ስለዚህ እንደነዚህ ያሉት የአዋቂ አጥፊዎች የሚያመካኙት የላቸውም። ምክንያቱም እነርሱ እግዚአብሔርን አውቀውት ሳለ ለእርሱ የሚገባውን ክብርና ምስጋና አልሰጡትም። በሐሳባቸውም ከንቱ ሆኑ። የማያስተውል ልቦናቸውም ጨለመ። ጥበበኞች ነን ሲሉ ሞኞች ሆኑ። ዘላለማዊ የሆነውን እግዚአብሔርን በማምለክ ፈንታ አላፊና ጠፊ በሆኑት በሰው፣ በወፍ፣ በእንስሳ፣ በመሬት ላይ በሚሳቡ ፍጥረቶች መልክ የተሰሩትን ምስሎች ማምለክ ጀመሩ። ስለዚህ እርስ በርሳቸው አሳፋሪ ድርጊቶችን እንዲፈጽሙ እግዚአብሔር ርኩሰት ለሞላበት ለክፉ ምኞታቸው ተገዢዎች እንዲሆኑ ተዋቸው። ይህም የሆነው የእግዚአብሔርን እውነት በሐሰት ስለለወጡ በፈጣሪ ፈንታ ፍጥሩን ስላመለኩና ስላገለገሉ ነው። እግዚአብሔር ግን ለዘላለም የተመሰገነ ነው። አሜን። ሰዎች ይህን በማድረጋቸው ምክንያት እግዚአብሔር ለማይገባ አስነዋሪ ምኞት አሳልፎ ሰጣቸው። ሴቶቻቸውን እንኳ የተለመደውን የግብረ ሥጋ ግንኙነት ባልተለመደ የግብረ ሥጋ ግንኙነት ለወጡ። እንዲሁም ወንዶቹ የተለመደውን የግብረ ሥጋ ግንኙነት ከሴቶች ጋር ማድረግን ትተው እርስ በርሳቸው በግብረ ሥጋ ለመገናኘት በብርቱ ተመኙ። ስለዚህ ወንዶች ከወንዶች ጋር አሳፋሪ ነገር ፈጸሙ። በስተታቸው ምክንያት የሚገባቸውን ቅጣት በስጋቸው ይቀበላሉ። ሰዎች እግዚአብሔርን ለማወቅ ስላልፈለጉ አስነዋሪ ነገር እንዲያደርጉ እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው። ስለዚህ በግፍ፣ በክፋት፣ በስስት፣ በቂም፣ በምቀኝነት፣ በነፍሰ ገዳይነት፣ በጥል፣ በአታላይነት፣ በክፉ ጠባይ ሁሉ የተሞሉ ናቸው።
እንዲሁም ሐሜተኞች፣ የሰውን ስም የሚያጠፉ፣ እግዚአብሔርን የሚጠሉ፣ ሰውን የሚያዋርዱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን ለማድረግ ዘዴ የሚፈልጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው ጨካኞች ናቸው። እነዚህን ነገሮች የሚያደርጉ ሁሉ ሞት ይገባቸዋል የሚለውን የእግዚአብሔርን ሕግ ያወቁ ይህን ሁሉ ያደርጋሉ። ማድረግ ብቻ ሳይሆን እንዲህ የሚያደርጉትንም ሰዎች ያበረታታሉ። ወደ ሮም ሰዎች ምዕራፍ 2። በሌላው ሰው ላይ የምትፈርድ አንተ ለራስህ የምታመካኘው የለህም። ምክንያቱም በሌላው ሰው ስትፈርድ በራስህ ላይ ትፈርዳለህ። አንተ በሰው ላይ እየፈረድህ ያ የፈረድህበት ሰው የሚያደርገውን ታደርጋለህ። ይህን በሚያደርጉ ሰዎች ላይ እግዚአብሔር በሚገባ እንደሚፈርድባቸው እናውቃለን። አንተ ሰው እንዲህ በሚያደርጉ ሰዎች ላይ የፈረድህ እነርሱ የሚያደርጉትን ስታደርግ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? ወይስ የእግዚአብሔርን የደግነቱንና የቻይነቱን የታጋሽነቱን ብዛት ትነቃለህን? እግዚአብሔር ደግነቱን ያበዛልህ አንተን ወደ ንስሐ ለመጥራት እንደሆነ አታውቅምን? እንግዲህ አንተ ንስሐ ባለመግባትህና እልህኛ በመሆንህ የእግዚአብሔር ቁጣና ትክክለኛ ፍርድ በሚገለጥበት ቀን ቅጣትህ እንዲበዛ ታደርጋለህ። ምክንያቱም እግዚአብሔር ለእያንዳንዱ እንደየሥራው ይሰጠዋል። በመልካም ሥራ በመጽናት ምስጋናና ክብርን የማይጠፋ ሕይወትንም ለሚፈልጉ እግዚአብሔር የዘላለምን ሕይወት ይሰጣቸዋል። ነገር ግን የራሳቸውን ጥቅም በሚፈልጉ አመፀኞች በሆኑትና ትክክለኛ የሆነውን መልካም ነገር ትተው ክፋትን በሚከተሉት ላይ የእግዚአብሔር ቁጣና መቅሰፍት ይመጣባቸዋል። በመጀመሪያ በአይሁዳውያን ቀጥሎም በአረማውያን ክፋት በሚያደርጉ ሰዎች ላይ መከራና ጭንቀት ይመጣባቸዋል። ነገር ግን ለአይሁዳውያንም ሆነ ለአረማውያን መልካም ነገርን ለሚያደርጉ ሰዎች ሁሉ ምስጋናና ክብር ሰላምም ይሰጣቸዋል። ምክንያቱም እግዚአብሔር በሰዎች መካከል አያዳላም። የሙሴ ሕግ ሳይኖራቸው ኃጢአት የሚሰሩ ሁሉ ሕጉ ባይኖራቸውም ይጠፋሉ። የሙሴ ሕግ እያላቸው ኃጢአት የሚሰሩ ሁሉ ግን ሕጉን በማፍረሳቸው ይፈረድባቸዋል። ምክንያቱም በእግዚአብሔር ፊት የሚጸድቁ ሕጉን ሰምተው በሥራ ላይ የሚያውሉት ናቸው እንጂ ሕጉን ሰምተው በሥራ ላይ የማያውሉት አይደሉም። የሙሴ ሕግ የሌላቸው አረማውያን በተፈጥሯቸው ሕግ የሚያዘውን ነገር ይፈጽማሉ። በዚህ ምክንያት የሙሴ ሕግ ባይኖራቸውም የራሳቸው የተፈጥሮ ሕግ ስላላቸው ማድረግ የሚገባቸውን ያውቃሉ። ይህም ሁኔታቸው የሙሴ ሕግ የሚያዘውን ነገር ሁሉ በልባቸው የተጻፈ መሆኑን ያሳያል። ደግሞም ሕሊናቸው ይመሰክርባቸዋል። ምክንያቱም ሕሊናቸው አንዳንዴ ይወቅሳቸዋል፣ አንዳንዴም ይደግፋቸዋል። ይህም የሚሆነው እኔ በማበስረው የወንጌል ቃል መሰረት እግዚአብሔር በኢየሱስ ክርስቶስ አማካይነት ሰዎች በሰሩት ስውር ነገር ላይ በሚፈርድበት ቀን ነው። እነሆ አንተ አይሁዳዊ ነኝ ትላለህ፣ በሙሴ ሕግ ትደገፋለህ፣ የእግዚአብሔር በመሆንህም ትመካለህ። አንተ የእግዚአብሔርን ፈቃድ ታውቃለህ፣ የሙሴን ሕግ ስለተማርህ መልካም ማድረግን ታውቃለህ። አንተ የዕውሮች መሪ ነኝ፣ በጨለማ ላሉትም ብርሃን ነኝ ትላለህ። አንተ ያልተማሩትን አሰለጥናለሁ፣ ሕፃናትን አስተምራለሁ ትላለህ። እንዲሁም ሕግ ዕውቀትና እውነት የሞላበት ነው ትላለህ። ሌሎችን የምታስተምር ስትሆን ታዲያ ራስህን ለምን አታስተምርም? አትስረቁ ትላለህ፣ አንተ ግን ትሰርቃለህ። አታመንዝሩ ትላለህ፣ አንተ ግን ታመነዝራለህ። አንተ ጣዖቶችን ትጸየፋለህ፣ ቤተ መቅደሶቻቸውን ግን ትዘርፋለህ። አንተ በእግዚአብሔር ሕግ ትመካለህ፣ ነገር ግን ሕጉን በማፍረስ እግዚአብሔርን ትንቃለህ። ይህም በእናንተ በአይሁዳውያን ሰበብ የእግዚአብሔር ስም በአረማውያን ዘንድ ይሰደባል ተብሎ እንደተጻፈው ነው። መገረዝ የሚጠቅምህ ሕግን ብትፈጽም ነው። ሕግን የምታፈርስ ከሆነ ግን መገረዝህ እንደ አለመገረዝ ይቆጠራል። ስለዚህ ያልተገረዘው አረማዊ የሕግን ትእዛዝ የሚፈጽም ከሆነ አለመገረዙ እንደ መገረዝ ይቆጠርለት የለምን? አንተ ሕግ እያለህና የተገረዝክም ሆነህ ሕግን ብታፈርስ በሥጋ ያልተገረዘ ሆኖ ሕግን የሚፈጽም አረማዊ ይፈርድብሃል። እንግዲህ በስም ብቻ አይሁዳዊ የሆነ እውነተኛ አይሁዳዊ አይደለም። እንዲሁም በውጭ የሚታይ የሥጋ መገረዝ እውነተኛ መገረዝ አይደለም። እውነተኛ አይሁዳዊ በውስጥ አይሁዳዊ የሆነ ነው። እውነተኛ መገረዝ በእግዚአብሔር መንፈስ የሚሆን የልብ መገረዝ ነው እንጂ በሙሴ ሕግ በተጻፈው መሠረት የሥጋ መገረዝ አይደለም።
እንዲህ አይነቱም ሰው ምስጋናን የሚቀበለው ከእግዚአብሔር ነው እንጂ ከሰው አይደለም። ወደ ሮም ሰዎች ምዕራፍ 3። እንግዲህ አይሁዳዊ ከአረማዊ የሚበልጠው በምንድን ነው? የመገረዝስ ጥቅም ምንድን ነው? በእርግጥ አይሁዳዊ መሆን በብዙ መንገድ ብልጫ አለው። ዋናው ነገር እግዚአብሔር ቃሉን ለአይሁዳውያን አደራ መስጠቱ ነው። ታዲያ ከአይሁዳውያን አንዳንዶቹ ታማኞች ሆነው ባይገኙ የእነርሱ ታማኞች አለመሆን የእግዚአብሔርን ታማኝነት ያስቀራልን? ከቶ አያስቀርም። ከቃልህ የተነሳ እውነተኛ ትሆናለህ፣ ባለጋራህንም በፍርድ ትረታለህ ተብሎ እንደተጻፈው ሰው ሁሉ ሐሰተኛ ቢሆንም እግዚአብሔር እውነተኛ ነው። ነገር ግን የኛ ኃጢአት የእግዚአብሔርን ጽድቅ የሚያሳይ ከሆነ እንግዲህ ምን እንላለን? እግዚአብሔር ስለ ኃጢአታችን ቢቀጣን ትክክለኛ ፈራጅ አይደለም ማለት ነውን? እዚህ ላይ የምናገረው እንደ ሰው አስተሳሰብ ነው። እግዚአብሔር ትክክለኛ ፈራጅ አይደለም ማለት ከቶ አይቻልም። እንዲህ ከሆነማ እግዚአብሔር በዓለም ላይ እንዴት ይፈርዳል? ነገር ግን የእኔ ሐሰተኛነት የእግዚአብሔርን እውነት በመግለጥ የክብሩን ብዛት የሚያሳይ ከሆነ ታዲያ እኔ እንደ ኃጢአተኛ የሚፈረድብኝ ስለምንድን ነው? አንዳንድ ሰዎች መልካም ነገር እንድናገኝ ክፉ ነገር እናድርግ እያልሁ የማስተማር አስመስለው ይከሱኛል። ስለዚህ በእነርሱ ላይ የሚፈረድባቸው ፍርድ ትክክለኛ ነው። ታዲያ እኛ አይሁዳውያን ከአረማውያን እንበልጣለን ማለት ነውን? ከቶ አይደለም። አይሁዳውያንም ሆኑ አረማውያን ሰዎች ሁሉ ኃጢአተኞች መሆናቸውን ቀደም ብዬ አስረድቻለሁ። ምክንያቱም እንዲህ ተብሎ ተጽፏል፣ አንድ እንኳ ጻድቅ ሰው የለም፣ አስተዋይም የለም፣ እግዚአብሔርንም የሚፈልግ የለም። ሁሉም ከእውነት መንገድ ወጥተው ተሳስተዋል። ደግ ሥራ የሚሠራ አንድ ሰው እንኳ የለም። ሰውን የሚጎዳ ክፉ ቃል ለመናገር አፋቸው እንደ መቃብር የተከፈተ ነው። በምላሳቸው ያታልላሉ። የከንፈራቸውም ንግግር እንደ እባብ መርዝ የሚጎዳ ነው። አፋቸው በመራራ እርግማን የተሞላ ነው። እግራቸው ሰውን ለመግደል የፈጠነ ነው። በመንገዳቸው የሚገኘው ጥፋትና መከራ ነው። የሰላምን መንገድ አያውቁም፣ እግዚአብሔርን ከቶ አይፈሩም። የሕግ ትእዛዝ የሚመለከተው ከሕግ በታች ያሉትን እንደሆነ እናውቃለን። በዚህ ምክንያት ሰዎች የሚያመካኙት አጥተው አፋቸውን ይይዛሉ። ዓለሙም ሁሉ በእግዚአብሔር ፍርድ ስር ይሆናል። ስለዚህ ማንም ሰው በእግዚአብሔር ፊት የሙሴን ሕግ በመፈጸም አይጸድቅም። ምክንያቱም ሕግ የሚያሳየው ሰው ሁሉ ኃጢአተኛ መሆኑን ነው። አሁን ግን እግዚአብሔር ሰዎችን የሚያጸድቅበት መንገድ ከሕግ ነጻ ሆኖ ተገልጧል። ይህም በሙሴ ሕግና በነቢያት ተመስክሯል። ስለዚህ እግዚአብሔር ምንም ልዩነት ሳያደርግ በኢየሱስ ክርስቶስ ለሚያምኑ ሁሉ ጽድቅን ይሰጣል። ምክንያቱም ሰዎች ሁሉ ኃጢአት ሰርተዋል፣ እግዚአብሔር የሰጣቸውንም ክብር አጥተዋል። ስለዚህ ሰዎች ኢየሱስ ክርስቶስ በፈጸመው ባዳኝነት ሥራ በእግዚአብሔር ጸጋ ብቻ ይጸድቃሉ። እግዚአብሔር ኢየሱስ ክርስቶስን መሥዋዕት አድርጎ ያቀረበው በእርሱ የሚያምኑ ሁሉ በደሙ የኃጢአታቸውን ይቅርታ እንዲያገኙ ነው። እግዚአብሔር ይህን ማድረጉ የቀድሞውን ኃጢአት እንዳልነበረ በመቁጠር የራሱን የጽድቅ መንገድ ለመግለጥ ነው። በአሁኑም ዘመን እግዚአብሔር ራሱ ጻድቅ መሆኑን የሚያሳየው በኢየሱስ የሚያምኑትን ሁሉ በማጽደቅ ነው። እንግዲህ የምንመካበት ነገር ምን አለ? በምንም አንመካም። የማንመካበትስ ምክንያት ምንድን ነው? ሕግን ስለምንፈጽም ነውን? አይደለም፣ ነገር ግን በእምነት ብቻ ነው። ስለዚህ እግዚአብሔር ሰውን የሚያጸድቀው ሰው የሕግን ሥራ በመፈጸሙ ሳይሆን በእምነት መሆኑን እንገነዘባለን። ወይስ እግዚአብሔር የአይሁዳውያን ብቻ አምላክ ነውን? የአረማውያንስ አምላክ አይደለምን? በእርግጥ የአረማውያንም አምላክ ነው። እግዚአብሔር አንድ ነው። አይሁዳውያንንም ሆነ አረማውያንን በእምነት የሚያጸድቅ እርሱ ነው። ታዲያ በእምነት ምክንያት ሕግን እንሽራለን ማለት ነውን? አይደለም። ይልቁንም ሕግን አጥብቀን እንይዛለን። ወደ ሮም ሰዎች ምዕራፍ 4። እንግዲህ የቀድሞ አባታችን አብርሃም አገኘ የምንለው ምንድነው? አብርሃም የጸደቀው በሥራ ቢሆን ኖሮ የሚመካበት ነገር ባገኘ ነበር። ይሁን እንጂ በእግዚአብሔር ፊት መመካት አይችልም። ምክንያቱም አብርሃም በእግዚአብሔር ስላመነ እምነቱ ጽድቅ ሆኖ ተቆጠረለት ተብሎ ተጽፏል። የሚሠራ ሰው የሚያገኘው ደሞዝ ተገቢ የጉልበቱ ዋጋ ነው እንጂ ስጦታ አይደለም። ሰው መልካም ሥራ ባይኖረው እንኳ ኃጢአተኞችን በሚያጸድቅ አምላክ ካመነ እምነቱ ጽድቅ ሆኖ ይቆጠርለታል።
ዳዊትም በበኩሉ እግዚአብሔር ያለ መልካም ሥራ የሚያጸድቀው ሰው ምን ያህል የተባረከ መሆኑን ሲገልጥ እንዲህ ብሏል። በደላቸው ይቅር የተባለላቸውና ኀጢአታቸውም የተደመሰሰላቸው ሰዎች የተባረኩ ናቸው። እግዚአብሔር ኀጢአቱን የማይቈጥርበት ሰው የተባረከ ነው። ታዲያ ዳዊት የተናገረው ይህ በረከት ለተገረዙት ብቻ ነውን ወይስ ላልተገረዙትም? ላልተገረዙትም ነው። ምክንያቱም አብርሃም በእግዚአብሔር ስላመነ እምነቱ ጽድቅ ሆኖ ተቈጠረለት ብለናል። እንግዲህ አብርሃም እምነቱ ጽድቅ ሆኖ የተቈጠረለት መቼ ነው? ከመገረዙ በፊት ነውን ወይስ ከተገረዘ በኋላ? ከመገረዙ በፊት ነው እንጂ ከተገረዘ በኋላ አይደለም። አብርሃም ገና ከመገረዙ በፊት እምነቱ ጽድቅ ሆኖ እንደተቈጠረለት ማረጋገጫ ምልክት እንዲሆነው ተገረዘ። ስለዚህ አብርሃም ሳይገረዙ ለሚያምኑና እምነታቸው ጽድቅ ሆኖ ለሚቈጠርላቸው ሁሉ አባት ነው። እንዲሁም አብርሃም ለተገረዙትም አባት ነው። ለተገረዙት አባት የሆነበትም ምክንያት በመገረዛቸው ብቻ ሳይሆን እርሱ ከመገረዙ በፊት የነበረውን እምነት በመከተላቸው ነው። አብርሃም ከነዘሩ ዓለምን እንደሚወርስ እግዚአብሔር ተስፋ ሰጠው። ይህም ተስፋ የተገኘው አብርሃም ሕግን በመፈጸሙ ሳይሆን ስላመነና እምነቱ ጽድቅ ሆኖ ስለተቈጠረለት ነው። የተስፋ ወራሾች ሕግን የሚፈጽሙ ሰዎች ከሆኑማ እምነት ዋጋ አይኖረውም፣ ተስፋም ከንቱ መሆኑ ነው። ሕግ የሚያመጣው የእግዚአብሔርን ቁጣ ነው። ሕግ ከሌለ ግን ሕግን የመተላለፍ በደል አይኖርም። ተስፋም የተመሠረተው በእምነት ላይ ነበር። ስለዚህ የአብርሃም ዘሮች ሁሉ ይህንን የተረጋገጠ ተስፋ በጸጋ ይወርሳሉ። ይህም ማለት በሕግ የሚጸድቁት ብቻ ሳይሆኑ እንደ አብርሃም በእምነት የጸደቁትም ናቸው። ምክንያቱም አብርሃም በእምነት ረገድ የሁላችንም አባት ነው። ይህም የሆነው የብዙ ሕዝብ አባት አድርጌሃለሁ ተብሎ በተጻፈው መሠረት ነው። ስለዚህ አብርሃም ባመነው የሞቱትንም በሚያስነሣውና የሌለውን እንደሚኖር በሚያደርገው አምላክ ፊት ተስፋው የጸና ነው። አብርሃም ያመነውና ተስፋ ያደረገው ምንም ተስፋ ባልነበረበት ጊዜ ነው። ስለዚህ ዘርህ ይህን ያህል ይበዛል ተብሎ በተጻፈው መሠረት የብዙ ሕዝብ አባት ሆነ። ዕድሜው 100 ዓመት ያህል ስለነበረ በሥጋው መድከም ምክንያት መውለድ እንደማይችልና ሳራ መሃንና ያረጀች በመሆኗ መውለድ እንደማትችል ቢያውቅም በእምነቱ ደካማ አልሆነም። በእምነቱ ብርቱ ሆኖ ለእግዚአብሔር ክብር ሰጠ እንጂ እግዚአብሔር በሰጠው ተስፋ ባለማመን ከቶ አልተጠራጠረም። ምክንያቱም እግዚአብሔር የሰጠውን ተስፋ የሚፈጽም መሆኑን ስለተረዳ ነው። እንግዲህ አብርሃም እምነቱ ጽድቅ ሆኖ የተቈጠረለት ስለዚህ ነው። ነገር ግን ጽድቅ ሆኖ ተቈጠረለት የሚለው ቃል የተጻፈው ለአብርሃም ብቻ ሳይሆን ለእኛም ጭምር ነው። ጌታችን ኢየሱስን ከሞት ባስነሣው አምላክ ለምናምን ለእኛም እምነታችን ጽድቅ ሆኖ ይቈጠርልናል። ይህ ጌታችን ኢየሱስም ስለ ኀጢአታችን ለሞት ተላልፎ የተሰጠውና እኛንም ለማጽደቅ ከሞት የተነሣው ነው። ወደ ሮም ሰዎች ምዕራፍ 5። እንግዲህ እኛ ጽድቅን ያገኘነው በእምነት ስለሆነ በጌታችን በኢየሱስ ክርስቶስ ከእግዚአብሔር ጋር ሰላም አለን። ወደዚህ አሁን ጸንተን ወደምንገኝበት ጸጋ በእምነት የገባነው በርሱ ነው። በተስፋ የእግዚአብሔር ክብር ተካፋይ በመሆናችንም ደስታና ትምክህት አለን። በዚህ ብቻ ሳይሆን በመከራችንም እንደሰታለን፣ እንመካለንም። ምክንያቱም ከመከራ ትዕግስት እንደሚገኝ እናውቃለን። ከትዕግስትም መጽናት፣ ከመጽናትም ተስፋ ይገኛል። በተሰጠን በመንፈስ ቅዱስ አማካይነት የእግዚአብሔር ፍቅር በልባችን ስለሞላ ተስፋው አያሳፍርም። ገና ደካሞች ሆነን ሳለ እግዚአብሔር በወሰነው ጊዜ ክርስቶስ ለኀጢአተኞች ሞተ። በጻድቅ ምትክ ሆኖ የሚሞት ሰው ማግኘት በጣም አስቸጋሪ ነው። ሆኖም በደግ ሰው ምትክ ለመሞት የሚደፍር ምናልባት ይገኝ ይሆናል። ነገር ግን እኛ ኀጢአተኞች ሆነን ሳለ ክርስቶስ በእኛ ምትክ ሞቷል። ይህም እግዚአብሔር ለእኛ ያለውን ፍቅር ምን ያህል ታላቅ መሆኑን ያስረዳል። እንግዲህ የጸደቅነው በኢየሱስ ክርስቶስ ደም ከሆነ ይበልጡንም ከእግዚአብሔር ቁጣ የምንድነው በእርሱ አማካይነት ነው። ምክንያቱም እኛ የእግዚአብሔር ጠላቶች ሆነን ሳለ በልጁ ሞት ከእግዚአብሔር ጋር ታርቀናል። አሁን ከእግዚአብሔር ጋር ከታረቅን በኋላ በሕያው ልጁ አማካይነት ይበልጡን እንድናለን። ይህም ብቻ ሳይሆን ዕርቅን ባገኘንበት በጌታችን በኢየሱስ ክርስቶስ አማካይነትም በእግዚአብሔር እንመካለን።
በአንድ ሰው ምክንያት ኀጢአት ወደ ዓለም ገባ፣ በኀጢአት ምክንያትም ሞት መጣ። ይኸውም ሰው ሁሉ ኀጢአትን ስለሠራ ሞት በሰው ሁሉ ላይ መጣ። ምክንያቱም የሙሴ ሕግ ከመሰጠቱ በፊት ኀጢአት በዓለም ነበር። ይሁን እንጂ ሕግ በሌለበት ኀጢአት ራሱ እንደ ኀጢአት አይቈጠርም። ሆኖም እንደ አዳም ሕግን በመተላለፍ ኀጢአት ባልሰሩት ላይ እንኳ ሳይቀር ሞት ከአዳም አንስቶ እስከ ሙሴ በሰው ሁሉ ላይ ሥልጣን አገኘ። ይህ አዳም ወደፊት ለሚመጣው ክርስቶስ ምሳሌ ነበረ። ነገር ግን የእግዚአብሔር ጸጋ ከሰው ኀጢአት ይበልጣል። በአንድ ሰው ኀጢአት ምክንያት ብዙዎች እንደ ሞቱ እንዲሁም በእግዚአብሔር ጸጋና በአንዱ በኢየሱስ ክርስቶስ ምክንያት የተገኘው ስጦታ ለብዙዎች በይበልጥ ተሰጥቷል። እንዲሁም የእግዚአብሔር ጸጋ ውጤት ከሰው ኀጢአት ውጤት ይበልጣል። በአንድ ኀጢአት ምክንያት የተሰጠው ፍርድ ቅጣትን አመጣ። በብዙ ኀጢአት ምክንያት የተሰጠው ጸጋ ጽድቅን አመጣ። በአንድ ሰው ኀጢአት ምክንያት ሞት በሰው ላይ ሥልጣን ካገኘ፣ በአንዱ በኢየሱስ ክርስቶስ አማካይነት የእግዚአብሔርን ብዙ ጸጋ ተቀብለው የጸደቁ ሁሉ በድል አድራጊነት ሕይወት ይኖራሉ። እንግዲህ ያንዱ የአዳም ኀጢአት የቅጣትን ፍርድ በሰው ሁሉ ላይ እንዳመጣ፣ እንዲሁም ያንዱ የክርስቶስ የጽድቅ ሥራ ብዙዎችን ከቅጣት ነጻ አድርጎ ሕይወትን ይሰጣል። በአዳም አለመታዘዝ ምክንያት ብዙዎች ኀጢአተኞች እንደሆኑ እንዲሁም በክርስቶስ መታዘዝ ምክንያት ብዙዎች ይጸድቃሉ። ኀጢአት ይበዛ ዘንድ ሕግ መጣ። ነገር ግን ኀጢአት በበዛ መጠን የእግዚአብሔር ጸጋ በይበልጥ በዛ። ይህም የሆነው በሞት ምክንያት ኀጢአት እንደ ነገሠ ሁሉ እንዲሁም የእግዚአብሔር ጸጋ በጌታችን በኢየሱስ ክርስቶስ አማካይነት በሚገኘው ዘላለማዊ ሕይወት ጽድቅን በመስጠት ይነግሣል። ወደ ሮም ሰዎች ምዕራፍ 6 እንግዲህ ምን እንላለን? የእግዚአብሔር ጸጋ እንዲበዛ በኀጢአት ጸንተን እንኑርን? አይደለም። እኛ በሞት የመለየትን ያህል ከኀጢአት የተለየን ሆነን ሳለ እንዴት በኀጢአት ጸንተን እንኖራለን? ከኢየሱስ ክርስቶስ ጋር አንድ ለመሆን የተጠመቅን ሁሉ የሞቱም ተካፋዮች ለመሆን መጠመቃችንን አታውቁምን? በጥምቀት ከእርሱ ጋር በተቀበርን ጊዜ የእርሱ ሞት ተካፋዮች ሆነናል። ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም በአዲስ ሕይወት እንኖራለን። በሞቱ እርሱን በመምሰል ከተባበርን በትንሣኤውም እርሱን እንደምንመስል የተረጋገጠ ነው። ኀጢአተኛው ሰውነታችን እንዲወገድና የኀጢአት ባሪያዎች መሆናችን እንዲቀር አሮጌው ሰውነታችን ከክርስቶስ ጋር መሰቀሉን እናውቃለን። ምክንያቱም የሞተ ሰው ለኀጢአት ከመገዛት ነጻ ነው። እንግዲህ ከክርስቶስ ጋር ከሞትን ከእርሱ ጋር በሕይወት እንደምንኖር እናምናለን። ክርስቶስ ከሞት በመነሳቱ ምክንያት ዳግመኛ እንደማይሞትና ሞትም በእርሱ ላይ ሥልጣን እንደሌለው እናውቃለን። እርሱ በሞተ ጊዜ ኀጢአት በእርሱ ላይ ሥልጣን እንዳይኖረው በማያዳግም ሁኔታ አንድ ጊዜ ሞቷል። አሁንም በሕይወት ሲኖር ለእግዚአብሔር ይኖራል። እንግዲህ በእናንተም ላይ ኀጢአት ሥልጣን እንደሌለውና በኢየሱስ ክርስቶስ አማካይነት ለእግዚአብሔር በሕይወት እንደምትኖሩ አስቡ። ስለዚህ ኀጢአት በሚሞተው ሰውነታችሁ ላይ ሥልጣን እንዲኖረውና ለሥጋ ምኞትም ተገዢ እንዲያደርጋችሁ አትፍቀዱለት። እንዲሁም የሰውነታችሁን ክፍሎች የአመጽ መሳሪያ አድርጋችሁ ለኀጢአት አታስገዙ። ነገር ግን ከሞት እንደተነሳችሁ ራሳችሁን ለእግዚአብሔር አቅርቡ። የሰውነታችሁንም ክፍሎች ሁሉ የጽድቅ መሳሪያ አድርጋችሁ ለእግዚአብሔር አስገዙ። ምክንያቱም አሁን እናንተ የምትኖሩት ከጸጋ በታች እንጂ ከሕግ በታች ስላልሆነ ኀጢአት ሊገዛችሁ አይችልም። እንግዲህ ምን እንላለን? ከሕግ በታች መሆናችን ቀርቶ ከጸጋ በታች ስለሆንን ኀጢአት እንስራ ማለት ነውን? ከቶ አይሆንም። ለአንድ ሰው አገልጋዮች ሆናችሁ ለመታዘዝ ራሳችሁን ስታቀርቡ ለዚያ ለምትታዘዙለት ሰው አገልጋዮች መሆናችሁን ታውቃላችሁ። እንዲሁም ለኀጢአት ብትታዘዙ ሞትን ለሚያመጣባችሁ ኀጢአት አገልጋዮች ትሆናላችሁ። ለእግዚአብሔር ብትታዘዙ ግን ጽድቅን ታገኛላችሁ። እናንተ አስቀድመው የኀጢአት ባሪያዎች ነበራችሁ። አሁን ግን ለተቀበላችሁ ትምህርት ከልብ በመታዘዛችሁ ለእግዚአብሔር ምስጋና ይሁን። ከኀጢአት ባርነት ነጻ ወጥታችሁ የጽድቅ አገልጋዮች ሆናችኋል። እኔ እንዲህ ለሰው በሚገባ ቋንቋ የምናገረው ካስተሳሰባችሁ ደካማነት የተነሳ ነው።
አስቀድሞ የሰውነት ክፍሎቻችሁን የርኩሰትና የአመጽ አገልጋዮች አድርጋችሁ እንዳቀረባችሁ ሁሉ እንዲሁም አሁን የሰውነት ክፍሎቻችሁ እንዲቀደሱ የጽድቅ አገልጋዮች አድርጋችሁ አቅርቡ። የኃጢአት ባሪያዎች በነበራችሁበት ጊዜ ጽድቅ የማድረግ ግዴታ አይሰማችሁም ነበር። ታዲያ በዛን ጊዜ ምን ጥቅም አገኛችሁ? አሁን ከሚያስፈራችሁ ነገር በቀር ምንም ጥቅም አላገኛችሁም። የዚህም ነገር መጨረሻ ሞት ነው። አሁን ግን ከኃጢአት ባርነት ነጻ ወጥታችሁ የእግዚአብሔር አገልጋዮች በመሆናችሁ ቅድስናን ታገኛላችሁ። የቅድስናም መጨረሻ የዘላለም ሕይወት ነው። ምክንያቱም ከኃጢአት የሚገኘው ዋጋ ሞት ነው። ከእግዚአብሔር የሚሰጠው ስጦታ ግን በጌታችን በኢየሱስ ክርስቶስ አማካኝነት የሚገኘው የዘላለም ሕይወት ነው። ወደ ሮም ሰዎች ምዕራፍ 7 ወንድሞቼ ሆይ ሁላችሁም ሕግን ስለምታውቁ ሕግ በሰው ላይ ስልጣን የሚኖረው ሰው በሕይወት እስካለ ድረስ ብቻ መሆኑን ታውቃላችሁ። ለምሳሌ ያገባይ ሴት ባሏ በሕይወት እስካለ ድረስ ከእርሱ ጋር በሕግ የታሰረች ናት። ባሏ ከሞተ ግን ከታሰረችበት ሕግ ነጻ ናት። ስለዚህ ባሏ በሕይወት እያለ ሌላ ወንድ ብታገባ አመንዝራ ትባላለች። ባሏ ከሞተ ግን ከእርሱ ጋር ከታሰረችበት ሕግ ነጻ ትወጣለች። ሌላ ወንድ ብታገባም አመንዝራ አይደለችም። ወንድሞቼ ሆይ የእናንተም ሁኔታ እንደዚሁ ነው። እናንተ የክርስቶስ አካል ክፍል ስለሆናችሁ በሞት የመለየትን ያህል ከሙሴ ሕግ ተለይታችኋል። ስለዚህ ለእግዚአብሔር አገልግሎት ፍሬ እንድናፈራ ከሞት የተነሳው የክርስቶስ ወገኖች ሆናችኋል። ምክንያቱም በሥጋ ፈቃድ እንመላለስ በነበረበት ጊዜ በሕግ የሚቀሰቀሰው ክፉ ምኞት ለሞት ፍሬ እንድናፈራ በሰውነታችን ክፍሎች ይሠራ ነበር። አሁን ግን አስሮን ከነበረው ሕግ በሞት የመለየት ያህል ስለተለየን ከሕግ እስራት ነጻ ወጥተናል። ስለዚህ ከእንግዲህ ወዲህ የምናገለግለው በአዲሱ መንፈሳዊ መመሪያ እንጂ አስቀድሞ በተጻፈው በአሮጌው የሕግ መመሪያ አይደለም። እንግዲህ ምን እንላለን? ሕግ ራሱ ኃጢአት ነውን? አይደለም። ነገር ግን ኃጢአት ምን መሆኑን እንዳውቅ ያደረገኝ ሕግ ነው። ምክንያቱም ሕግ አትመኝ ባይል ኖሮ ምኞት ምን መሆኑን ባላወቅኩም ነበር። ኃጢአት ምኞትን ሁሉ በእኔ ውስጥ እንዲቀሰቀስ ያደረገው ከሕግ በመጣው ትእዛዝ አጋጣሚ በማግኘት ነው። ሕግ ከሌለ ግን ኃጢአት የሞተ ነገር ነው። ሕግ በእኔ ሕይወት ላይ ገና ስልጣን ያላገኘበት ጊዜ ነበር። የሕግን ትእዛዝ ባወቅሁ ጊዜ ግን ኃጢአት ሕይወት አገኘ፣ እኔም ሞትሁ። ለሕይወት የተሰጠውም የሕግ ትእዛዝ በእኔ ላይ ሞትን አመጣብኝ። ምክንያቱም ኃጢአት የሕግን ትእዛዝ ሰበብ አድርጎ አታለለኝ፣ በትእዛዝም አማካይነት ገደለኝ። ስለዚህ ሕግ ቅዱስ ነው፣ ትእዛዝም ቅዱስና እውነት መልካምም ነው። ታዲያ ይህ መልካም የሆነው ነገር በእኔ ሞትን አመጣብኝ ማለት ነውን? አይደለም። ሞትን ያመጣብኝስ ኃጢአት ነው። ኃጢአት ምንነቱ እንዲገለጥ መልካም በሆነው ነገር አመካኝቶ በእኔ ላይ ሞትን አመጣብኝ። ስለዚህ የኃጢአት ክፋት የሚገለጠው በሕግ ትእዛዝ አማካይነት ነው። እንግዲህ ሕግ መንፈሳዊ መሆኑን እናውቃለን። እኔ ግን የኃጢአት ባሪያ ለመሆን የተሸጥሁ ሥጋዊ ነኝ። እኔ የማደርገውን አላውቅም፣ ምክንያቱም የምወደውን ነገር ማድረግ ትቼ የምጠላውን ነገር አደርጋለሁ። እንግዲህ እኔ የማደርገው የማልፈልገውን ነገር ከሆነ ሕግ መልካም መሆኑን እገልጣለሁ። እንግዲህ ማድረግ የማልፈልገውን ነገር የሚያደርገው በእኔ ውስጥ ያለው ኃጢአት ነው እንጂ እኔ አይደለሁም። በእኔ ወይም በእኔ ሥጋዊ ባህሪ ምንም መልካም ነገር እንደሌለ አውቃለሁ። ምክንያቱም ምንም እንኳ መልካም ነገር የማድረግ ፍላጎት ቢኖረኝም ያንን መልካም ነገር የማድረግ ችሎታ የለኝም። ማድረግ የምፈልገውን መልካም ነገር አላደርግም፣ ዳሩ ግን የማልፈልገውን ክፉ ነገር አደርጋለሁ። እንግዲህ ማድረግ የማልፈልገውን ክፉ ነገር የማደርግ ከሆንሁ ይህን የሚያደርገው በእኔ ውስጥ ያለው ኃጢአት ነው እንጂ እኔ አይደለሁም ማለት ነው። እንግዲህ መሰረታዊ ሐሳብ በሥራ ላይ መሆኑን አያለሁ። ምክንያቱም መልካም ነገርን ማድረግ ስፈልግ ክፉ ነገርን ለማድረግ እገደዳለሁ። ውስጣዊ ሰውነቴ በእግዚአብሔር ሕግ ደስ ይለዋል። ይሁን እንጂ ከአእምሮዬ ሕግ ጋር እየተቃረነ በሰውነቴ ክፍሎች ውስጥ ለሚሠራው የኃጢአት ሕግ እስረኛ የሚያደርገኝ ሌላ ሕግ በሰውነቴ ክፍሎች ውስጥ መኖሩን አያለሁ። እኔ ምንኛ ጎስቋላ ሰው ነኝ! ወደ ሞት ከሚወስደኝ ከዚህ ሰውነትስ ማን ያድነኛል? በጌታችን በኢየሱስ ክርስቶስ ለእግዚአብሔር ምስጋና ይሁን። እንግዲህ እኔ በአእምሮዬ ለእግዚአብሔር ሕግ ተገዢ ስሆን፣ በሥጋ ባሕርዬ ለኃጢአት ሕግ ተገዢ ሆኛለሁ። ወደ ሮም ሰዎች ምዕራፍ 8
እንግዲህ ከኢየሱስ ክርስቶስ ጋር ኅብረት ያላቸው አሁን ኩነኔ የለባቸውም። ምክንያቱም በኢየሱስ ክርስቶስ ሕይወትን የሚሰጥ የመንፈስ ቅዱስ ሕግ ከኃጢአትና ከሞት ሕግ ነጻ አውጥቶኛል። ከሰው ባህሪ ደካማነት የተነሳ ሕግ ሊያደርገው ያልቻለውን እግዚአብሔር አድርጎታል። እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ ላከ። ለኃጢአት መሥዋዕት ባደረገውም በዚሁ በልጁ ሥጋ የሰውን ኃጢአት በፍርድ አስወግዷል። ይህንንም ያደረገው በሥጋ ፈቃድ ሳይሆን በመንፈስ ፈቃድ በምንመላለስ በእኛ የሕግ ትእዛዝ እንዲፈጸም ነው። በሥጋ ፈቃድ የሚኖሩ ሥጋዊ ነገርን፣ በመንፈስ ፈቃድ የሚኖሩ ግን መንፈሳዊ ነገርን ያስባሉ። ሥጋዊ ነገርን ማሰብ ሞትን ያመጣል። መንፈሳዊ ነገርን ማሰብ ግን ሕይወትንና ሰላምን ይሰጣል። ምክንያቱም ሥጋዊ ነገርን የሚያስብ ሰው ለእግዚአብሔር ሕግ ስለማይታዘዝና መታዘዝም ስለማይችል የእግዚአብሔር ጠላት ይሆናል። ለሥጋዊ ነገር የሚገዙ እግዚአብሔርን ደስ ማሰኘት አይችሉም። እናንተ ግን የእግዚአብሔር መንፈስ በውስጣችሁ ካለ በመንፈስ ፈቃድ እንጂ በሥጋ ፈቃድ አትኖሩም። የክርስቶስ መንፈስ የሌለውም ሰው የክርስቶስ ወገን አይደለም። ክርስቶስ በእናንተ ውስጥ ከሆነ ምንም እንኳ ሥጋችሁ በኃጢአት ምክንያት የሚሞት ቢሆንም እግዚአብሔር ስላጸደቃችሁ መንፈሳችሁ ሕያው ነው። ኢየሱስን ከሞት ያስነሳው የእግዚአብሔር መንፈስ በውስጣችሁ ቢኖር ኢየሱስ ክርስቶስን ከሞት ያስነሳው አምላክ በውስጣችሁ በሚኖረው መንፈሱ አማካይነት ለሟች ሥጋችሁ ሕይወትን ይሰጠዋል። ስለዚህ ወንድሞቼ ሆይ በሕይወታችን ግዴታ አለብን። ነገር ግን ይህ ግዴታ በሥጋ ፈቃድ ለመኖር አይደለም። በሥጋ ፈቃድ ብትኖሩ ትሞታላችሁ። ነገር ግን በመንፈስ እርዳታ ሥጋዊ ሥራችሁን ብትገሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ የእግዚአብሔር ልጆች ናቸው። ስለዚህ አባባ ብላችሁ የምትጠሩበትን የልጅነት መንፈስ ተቀበላችሁ እንጂ በፍርሃት ለመኖር የባርነትን መንፈስ አልተቀበላችሁም። የእግዚአብሔር መንፈስ ከእኛ መንፈስ ጋር ሆኖ የእግዚአብሔር ልጆች መሆናችንን ይመሰክራል። እንግዲህ የእግዚአብሔር ልጆች ከሆንን የእርሱ ወራሾች ነን፣ ከክርስቶስም ጋር እንወርሳለን። አሁን የክርስቶስ መከራ ተካፋዮች ብንሆን በኋላ የክብሩ ተካፋዮች እንሆናለን። የአሁኑ ጊዜ መከራ ወደፊት ለእኛ ከሚገለጥልን ክብር ጋር ቢመዛዘን በምንም ሊተካከል እንደማይችል አድርጌ እቆጥረዋለሁ። ፍጥረት ሁሉ የእግዚአብሔርን ልጆች መገለጥ በታላቅ ናፍቆት ይጠባበቃል። ፍጥረት ሁሉ ዋጋ ቢስ እንዲሆን ተፈርዶበታል። ይኸውም በራሱ ፈቃድ ሳይሆን በእግዚአብሔር ፈቃድ ነው። ይሁን እንጂ ይህ ተስፋ አለ። ተስፋውም ፍጥረት ራሱ ከጥፋት ባርነት ነጻ ወጥቶ ከእግዚአብሔር ልጆች ጋር የነጻነትና የክብር ተካፋይ እንደሚሆን ነው። ፍጥረት ሁሉ እስከ ዛሬ ድረስ በምጥ ጭንቀት ተይዞ በመቃተት ላይ መኖሩን እናውቃለን። ነገር ግን በመቃተት ላይ ያለው ፍጥረት ብቻ አይደለም። የመጀመሪያውን ስጦታ መንፈስ ቅዱስን የተቀበልን እኛም የእግዚአብሔር ልጆች እንድንሆንና ሁለንተናችን ነጻ እንዲሆን በተስፋ የተጠባበቅን በውስጣዊ ሰውነታችን በመቃተት ላይ እንገኛለን። ምክንያቱም እኛ የዳነው በዚሁ ተስፋ ነው። ነገር ግን ተስፋ የምናደርገው ነገር የሚታይ ከሆነ ተስፋ መሆኑ ይቀራል። የሚታየውንማ ማን ተስፋ ያደርገዋል? የማናየውን ነገር ተስፋ ካደረግን ግን በትዕግስት እንጠባበቃለን። እንዲሁም እንዴት መጸለይ እንደሚገባን ስለማናውቅ መንፈስ ቅዱስ በድካማችን ጊዜ ይረዳናል። በቃል ሊገለጥ በማይቻል መቃተት ስለኛ ይጸልያል። የሰውን ልብ የሚመረምር አምላክ የመንፈስ ቅዱስ ሐሳብ ምን እንደሆነ ያውቃል። ምክንያቱም መንፈስ ቅዱስ ለቅዱሳን የሚጸልየው እንደ እግዚአብሔር ፈቃድ ነው። እግዚአብሔርን ለሚወዱና እንደ ፈቃዱም ለተጠሩ ሰዎች እግዚአብሔር ሁሉን ነገር ለጥቅማቸው እንደሚያደርግላቸው እናውቃለን። ምክንያቱም የእግዚአብሔር ልጅ በብዙ ወንድሞች መካከል በኩር እንዲሆን እግዚአብሔር አስቀድሞ የመረጣቸውን የልጁን መልክ እንዲመስሉ ስለወሰነ ነው። አስቀድሞ የወሰናቸውን ጠራቸው፣ የጠራቸውንም አጸደቃቸው፣ ያጸደቃቸውንም አከበራቸው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ሊቃወመን ይችላል? እግዚአብሔር ለአንድ ልጁ ሳይራራ ስለኛ አሳልፎ ከሰጠው ከልጁ ጋር ሁሉን ነገር እንደሚሰጠን እርግጠኞች ነን። እግዚአብሔር የመረጣቸውን ማንም ሊከሳቸው አይችልም፣ ምክንያቱም ያጸደቃቸው እርሱ ነው። ሊፈርድባቸውስ የሚችል ማን ነው? ኢየሱስ ክርስቶስ ይፈርድባቸዋልን? እርሱስ አይፈርድባቸውም፣ ምክንያቱም እርሱ ስለኛ የሞተ ከሞት ተነስቶ በእግዚአብሔር አብ ቀኝ የተቀመጠ ስለኛም የሚማልድ ነው። ስለዚህ ከክርስቶስ ፍቅር ሊለየን የሚችል ማንም የለም። ችግር ወይም መከራ፣ ስደት ወይም ራብ፣ ራቁትነት
ወይም አደጋ ወይም ሰይፍ ከክርስቶስ ፍቅር ሊለየን አይችልም። ይህም ስለ አንተ ፍቅር በየቀኑ እንገደላለን፣ እንደሚታረዱ በጎችም ተቆጠርን ተብሎ እንደተጻፈው ነው። እንግዲህ በወደደን በክርስቶስ እነዚህን ነገሮች ሁሉ ድል በመንሳት ከአሸናፊዎች እንበልጣለን። ስለዚህ ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ ባለስልጣኖችም ቢሆኑ አሁን ያለውም ቢሆን በኋላ የሚመጣውም ቢሆን የሰማይ ኃይሎችም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ማንኛውም ፍጥረት ቢሆን በጌታችን በኢየሱስ ክርስቶስ ከተገለጠልን ከእግዚአብሔር ፍቅር ሊለየን የሚችል ምንም ነገር እንደሌለ እርግጠኛ ነኝ። ወደ ሮም ሰዎች ምዕራፍ 9 የክርስቶስ እንደመሆኔ መጠን እውነትን እናገራለሁ እንጂ አልዋሽም። በመንፈስ ቅዱስ የሚመራ ሕሊናዬም እንደማልዋሽ ይመሰክርልኛል። ትልቅ ሐዘንና የማያቋርጥ ጭንቀት በልቤ አለ። በሥጋ ዘመዶቼ ስለሆኑት ወገኖቼ ከክርስቶስ ተለይቼ የእግዚአብሔር እርግማን ቢደርስብኝ በወደድሁ ነበር። እስራኤላውያን የእግዚአብሔር ምርጥ ሕዝብ ናቸው። እግዚአብሔር እነሱን ልጆቹ አደረጋቸው፣ ክብሩን ገለጠላቸው፣ ቃል ኪዳን ገባላቸው፣ ሕግን ሰጣቸው፣ እውነተኛውን አምልኮ አሳያቸው፣ የተስፋውንም ቃል ሰጣቸው። እነርሱ በትውልዳቸው ከነገድ አባቶች የመጡ ናቸው። ክርስቶስም በሥጋ የመጣው ከእነርሱ ነው። እርሱ ከሁሉ በላይ የሆነና የተባረከ አምላክ ነው። አሜን። ይሁን እንጂ የእግዚአብሔር ቃል ተሽሯል ማለት አይደለም። ምክንያቱም የእስራኤል ዘር በሙሉ እውነተኞች እስራኤላውያን አይደሉም። እንዲሁም የአብርሃም ዘር ሁሉ የእግዚአብሔር ልጆች ናቸው ማለት አይደለም። ምክንያቱም እግዚአብሔር አብርሃምን ዘር የሚወጣልህ በይስሐቅ ነው ብሎ ስለነበር ነው። ስለዚህ በሥጋ የተወለዱት የእግዚአብሔር ልጆች አይደሉም። ነገር ግን ዘር ሆነው የሚቆጠሩት የተስፋ ቃል ልጆች ብቻ ናቸው። ይህም እግዚአብሔር የሰጠው የተስፋ ቃል የዛሬ ዓመት በዚህ ጊዜ እመጣለሁ፣ ሳራም ወንድ ልጅ ትወልዳለች የሚል ነው። ይህም ብቻ ሳይሆን ርብቃ የነገድ አባታችን ከሆነው ከይስሐቅ መንታ ልጆች በጸነሰች ጊዜ የእግዚአብሔር ምርጫ በሥራ ሳይሆን በጥሪ መሆኑን ለመግለጽ ሁለቱ ልጆች ከመወለዳቸውና ክፉና ደግ ከማድረጋቸው በፊት እግዚአብሔር ርብቃን ታላቁ ለታናሹ ተገዢ ይሆናል አላት። ይህም ያዕቆብን ወደድሁ ኤሳውን ግን ጠላው ተብሎ እንደ ተጻፈ ነው። እንግዲህ ምን እንላለን? እግዚአብሔር ያዳላል ማለት እንችላለንን? እግዚአብሔር ያዳላል ማለትስ ከቶ አንችልም። ምክንያቱም እግዚአብሔር ሙሴን ልምረው የምፈልገውን እምረዋለሁ፣ ልራራለት የምፈልገውንም እራራለታለሁ ብሎታል። ስለዚህ የእግዚአብሔር ምርጫ የሚገኘው በሰው ፈቃድና በሰው ሥራ ሳይሆን በእግዚአብሔር ምሕረት ነው። በዚህ ምክንያት ስለ ፈርዖን ባንተ ኃይሌን ለማሳየትና ስሜን በዓለም ሁሉ ላይ እንዲታወቅ ለማድረግ አንግሼሃለሁ የሚል ቃል ተጽፏል። ስለዚህ እግዚአብሔር የሚፈልገውን ይምረዋል፣ የሚፈልገውንም እልከኛ ያደርገዋል። እንግዲህ የእግዚአብሔርን ፈቃድ መቃወም የማይቻል ከሆነ ታዲያ እግዚአብሔር ሰዎችን ለምን በክፉ ሥራቸው ይወቅሳቸዋል የሚል ይኖር ይሆናል። አንተ ሰው ከእግዚአብሔር ጋር ለመከራከር ምን መብት አለህ? የሸክላ ዕቃ ሰሪውን ለምን እንዲህ አድርገህ ሠራኸኝ ሊለው ይችላልን? ሸክላ ሰሪ ከአንድ ዐይነት የሸክላ ጭቃ አንዱን ዕቃ ለክብር ሌላውንም ዕቃ ለውርደት አድርጎ ለመሥራት መብት የለውምን? እግዚአብሔር ቁጣውን ለማሳየትና ኃይሉንም ለመግለጥ ፈልጎ ለጥፋት የተዘጋጁትን የቁጣ ዕቃዎች ብዙ ታገሳቸው። ይህንንም ያደረገው አስቀድሞ ለክብር ላዘጋጃቸው ለምሕረት ዕቃዎች የክብሩን ብዛት ለመግለጥ ነው። የምሕረት ዕቃዎቹም ከአይሁዳውያን ብቻ ሳይሆን ከአረማውያንም የተጠራን እኛ ነን። ይህም በነቢዩ በሆሴዕ እንዲህ እንደ ተባለ ነው። የእኔ ሕዝብ ያልነበረውን ሕዝቤ ብዬ ጠራዋለሁ፣ ያልተወደደውንም ሕዝብ የተወደደ ብዬ ጠራዋለሁ። እነርሱ ሕዝቤ አይደላችሁም በተባሉበት ስፍራ የሕያው እግዚአብሔር ልጆች ተብለው ይጠራሉ። ኢሳይያስም ስለ እስራኤል እንዲህ ሲል ድምፁን ከፍ አድርጎ ይናገራል። የእስራኤል ልጆች ቁጥር እንደ ባሕር አሸዋ ቢበዛ ከእነርሱ የሚድኑት ጥቂቶች ብቻ ናቸው። ምክንያቱም እግዚአብሔር ሳይዘገይ በፍጥነት በዓለም ላይ ፍርዱን ይሰጣል። እንዲሁም ኢሳይያስ ኃያሉ እግዚአብሔር ዘር ባያስቀርልን ኖሮ የሶዶምና የጎሞራ ከተሞች እንደ ጠፉ እኛም በጠፋን ነበር ሲል አስቀድሞ ተናግሯል። እንግዲህ ምን እንላለን? ጽድቅን ያልተከተሉት አረማውያን ጽድቅን አገኙ። ይህም ጽድቅ ከእምነት የሚገኘው ነው። ነገር ግን ከሕግ የሚገኘውን ጽድቅ ይከተሉ የነበሩት እስራኤላውያን
ሕግን ለመፈጸም ባለመቻላቸው ወደ ጽድቅ አልደረሱም። ስለምን ወደ ጽድቅ አልደረሱም ቢባል እነርሱ ጽድቅን ለማግኘት የፈለጉት በእምነት ሳይሆን በሥራ ስለሆነ ነው። ስለዚህ በማሰናከያ ድንጋይ ተሰናከሉ። ይህም እነሆ ሰዎችን የሚያሰናክል ድንጋይ በጽዮን አኖራለሁ፣ ይህም ድንጋይ ሰዎችን በማሰናከል የሚጥል አለት ነው፣ በእርሱ የሚያምን ግን አያፍርም ተብሎ እንደ ተጻፈው ነው። ወደ ሮም ሰዎች ምዕራፍ 10 ወንድሞች ሆይ በልቤ ያለው ታላቅ ምኞትና ለእግዚአብሔር የማቀርበው ጸሎት እስራኤላውያን እንዲድኑ ነው። በትክክለኛ ዕውቀት አለመሆኑ ነው እንጂ እነርሱ ለእግዚአብሔር መንፈሳዊ ቅናት እንዳላቸው እኔ ራሴ መሰክርላቸዋለሁ። እግዚአብሔር ሰዎችን የሚያጸድቅበትን መንገድ ባለማወቃቸው የራሳቸውን የጽድቅ መንገድ ተከተሉ እንጂ የእግዚአብሔርን ጽድቅ አልተከተሉም። ሰው ሁሉ በእምነት እንዲጸድቅ የሙሴ ሕግ በክርስቶስ አክትሟል። ሕግን በመከተል ስለሚገኘው ጽድቅ ሙሴ የጻፈው ሕግን የሚፈጽም ሁሉ በሕይወት ይኖራል የሚል ነው። እግዚአብሔር ሰዎችን በእምነት ስለማጽደቁ ግን እንዲህ ተብሎ ተጽፏል። በልብህ ወደ ሰማይ ማን ይወጣል አትበል፣ ይህም ክርስቶስን ለማውረድ ነው። ወይም በልብህ ወደ ሲኦል ማን ይወርዳል አትበል፣ ይህም ክርስቶስን ከሞት ለማስነሳት ነው። ደግሞም እንዲህ ተብሎ ተጽፏል፣ የእግዚአብሔር ቃል አጠገብህ ነው፣ እንዲያውም ባፍህና በልብህ ነው። ይህም ቃል እኛ የምናበስረው የእምነት ቃል ነው። ኢየሱስ ጌታ መሆኑን ባፍህ ብትመሰክርና እግዚአብሔር ከሞት እንዳስነሳውን በልብህ ብታምን ትድናለህ። ምክንያቱም ሰው በልቡ ሲያምን ይጸድቃል፣ ባፉም ሲመሰክር ይድናል። ይህም በእርሱ የሚያምን ሁሉ አያፍርም ተብሎ እንደ ተጻፈው ነው። እንግዲህ አንዱ እግዚአብሔር የሁሉም ጌታ ስለሆነ በአይሁዳዊና በአረማውያን መካከል ምንም ልዩነት የለም። እርሱም ባለጸጋ ስለሆነ ለሚለምኑት ሁሉ በረከቱን አብዝቶ ይሰጣል። ምክንያቱም የጌታን ስም የሚጠራ ሁሉ ይድናል ተብሏል። ነገር ግን ሳያምኑበት እንዴት ሊጠሩት ይችላሉ? ስለ እርሱ ሳይሰሙስ እንዴት ያምናሉ? የምሥራቹን ቃል የሚያበስርላቸው ሳይኖር እንዴት ሊሰሙ ይችላሉ? የምሥራቹን ቃል የሚያበስሩ ካልተላኩስ እንዴት ሊያበስሩ ይችላሉ? ይህም የመልካም ዜና አብሳሪዎች መምጣት እንዴት ደስ ያሰኛል ተብሎ እንደ ተጻፈ ነው። ነገር ግን ኢሳይያስ ጌታ ሆይ የተናገርነውን ቃል ማንም አልተቀበለም ብሎ እንደ ተናገረው ሁሉም የምሥራቹን ቃል አልተቀበሉም። ስለዚህ እምነት የሚገኘው የምሥራቹን ቃል ከመስማት ነው። የምሥራቹም ቃል ስለ ክርስቶስ የሚነገረው ትምህርት ነው። እስቲ ልጠይቅ፣ ታዲያ ቃሉን አልሰሙም ማለት ነውን? በመጽሐፍ ድምፃቸው በዓለም ሁሉ ተሰማ፣ ቃላቸውም እስከ ምድር ዳርቻ ደረሰ ተብሎ እንደ ተጻፈው በርግጥ ሰምተዋል። ደግሞስ እስራኤላውያን ቃሉን አላወቁም ማለት ነውን? ይህማ እንዳይባል ሙሴ አስቀድሞ በተናቀ ሕዝብ አስቀንቼ አስቈጫቸዋለሁ፣ በማያስተውልም ሕዝብ አስቈጣቸዋለሁ ብሏል። ኢሳይያስም ላልፈለጉኝ ተገኘሁ፣ እግዚአብሔር የት ነው ብለው ላልጠየቁኝም ተገለጥሁ በማለት ደፍሮ ተናግሯል። ስለ እስራኤላውያን ግን የማይታዘዝና ዓመፀኛ ሕዝብ ወደ እኔ እንዲመጣ ቀኑን ሙሉ እጆቼን ዘረጋሁ ይላል። ወደ ሮም ሰዎች ምዕራፍ 11 እስቲ ደግሞ ልጠይቅ፣ እግዚአብሔር የራሱን ሕዝብ ጥሎአልን? ከልቶ አልጣለም። እኔም ራሴ እኮ እስራኤላዊ ነኝ፣ ከአብርሃም ዘር የሆንሁ የብንያም ነገድ ነኝ። ስለዚህ እግዚአብሔር አስቀድሞ የመረጠውን ሕዝብ አልጣለውም። መጽሐፍ ስለ ኤልያስ ምን እንዳለ አታስታውሱምን? ደግሞስ ኤልያስ የእስራኤልን ሕዝብ በእግዚአብሔር ፊት ምን ብሎ እንደ ከሰሰ አታውቁምን? በዛን ጊዜ ኤልያስ ጌታ ሆይ ነቢያትህን ገደሉ፣ መሠዊያዎችህንም አፈረሱ፣ እኔ ብቻ ቀረሁ፣ እኔንም ሊገድሉኝ ይፈልጋሉ ብሎ ነበር። ነገር ግን እግዚአብሔር ምን ብሎ መለሰለት? ለሐሰተኛው አምላክ ለበዓል ያልሰገዱትን 7,000 ሰዎች ለራሴ አስቀርቻለሁ ብሎታል። በአሁኑም ዘመን ቢሆን በጸጋ ተመርጠው የቀሩ ጥቂት እስራኤላውያን አሉ። ምርጫው በጸጋ ከሆነ በሥራ አይደለም ማለት ነው። በሥራ ከሆነማ ጸጋ ዋጋ ቢስ በሆነ ነበር። ታዲያ ውጤቱ ምን ሆነ? እስራኤላውያን የፈለጉትን አላገኙም፣ የተመረጡት ግን የፈለጉትን አገኙ። የቀሩት እውነትን ማየት አቃታቸው። ይህም እግዚአብሔር ልቦናቸውን አደነዘዘ። ስለዚህ እስከ ዛሬ ድረስ በዓይናቸው አያዩም፣ በጆሮአቸውም አይሰሙም ተብሎ እንደ ተጻፈ ነው።
ዳዊትም ማዕዳቸው የሚይዝ ወጥመድ የሚጥል ጉድጓድ ሆኖ ያሰቃያቸው፣ ዐይናቸው እንዳይጨልም ወገባቸው በችግር ሁልጊዜ ይጉበጥ ብሏል። እስቲ እንደገና ልጠይቅ፣ አይሁዳውያን የተሰናከሉት ለዘላለም እስኪጠፉ ነውን? አይደለም። በአይሁዳውያን በደል ምክንያት አረማውያን ደህንነትን አገኙ። ይህም የሆነው እነርሱ በአረማውያን እንዲቀኑ ለማድረግ ነው። የአይሁዳውያን በደል ለዓለም ብዙ በረከት አስገኝቷል። የእነርሱም ውድቀት ለአረማውያን በረከት ሆኗል። አይሁዳውያን በሙሉ ቢድኑማ ኖሮ በረከቱ ምን ያህል ብዙ በሆነ ነበር። አሁን እንግዲህ የምናገረው ለእናንተ ለአረማውያን ነው። የአረማውያንም ሐዋርያ እንደመሆኔ መጠን በአገልግሎቴ ክብር ይሰማኛል። ይህንንም ማድረጌ ወገኖቼ የሆኑትን አይሁዳውያንን ለማስቀናት ነው። በዚህ ሁኔታ ምናልባት ከእነርሱ አንዳንዶቹን አድን ይሆናል። እግዚአብሔር እነርሱን በጣላቸው ጊዜ ሌላው የዓለም ሕዝብ ከእግዚአብሔር ጋር ከታረቀ እግዚአብሔር እነርሱን በሚቀበላቸው ጊዜ ምን የሚሆን ይመስላችኋል? ይህማ ከሞት እንደ መነሳት ያህል ነው። ከአንድ ዐይነት ሊጥ የመጀመሪያ ክፍል የተቀደሰ ከሆነ ሊጡ በሙሉ የተቀደሰ ነው። እንዲሁም አንድ ዛፍ ስሩ የተቀደሰ ከሆነ ቅርንጫፎቹም የተቀደሱ ናቸው። እንደ ጓሮ የወይራ ዛፍ ቅርንጫፍ የሆኑ አይሁዳውያን ተቈርጠው ቢወድቁ እንደ ዱር የወይራ ዛፍ ቅርንጫፍ የሆናችሁ አረማውያን በቦታቸው ተተክታችሁ የእነርሱ ሀብትና በረከት ተካፋዮች ሆናችሁ። ስለዚህ እናንተ አረማውያን እንደ ቅርንጫፍ ተቈርጠው በወደቁት አይሁዳውያን ላይ አትታበዩ። ምክንያቱም እናንተ ቅርንጫፎች ብቻ በመሆናችሁ ስሩ እናንተን ይሸከማችኋል እንጂ እናንተ ስሩን ስለማትሸከሙ መመካት አይገባችሁም። ነገር ግን ቅርንጫፎች ተሰብረው የወደቁት እኛ በቦታቸው እንድንተካ ነው ትሉ ይሆናል። አባባላችሁስ ልክ ነው። ነገር ግን እነርሱ ተቈርጠው የወደቁት ባለማመናቸው ሲሆን እናንተ ጸንታችሁ የቆማችሁት በማመናችሁ ነው። ታዲያ እኮ መፍራት እንጂ መታበይ አይገባችሁም። ምክንያቱም እግዚአብሔር በተፈጥሮ ቅርንጫፎች ለሆኑት አይሁዳውያን ካራራላቸው ለእናንተም እኮ አይራራላችሁም። እንግዲህ የእግዚአብሔርን ርኅራኄና ጭካኔ ተመልከቱ። ጭካኔውንም የሚያሳየው በወደቁት ላይ ሲሆን ርኅራኄውን የሚያሳየው ግን ለእናንተ ነው። ይህንንም የሚያደርገው እርሱም በማመን ጸንታችሁ ብትኖሩ ነው። ባትጸኑ ግን እናንተም ተቈርጣችሁ ትወድቃላችሁ። አይሁዳውያንም አለማመናቸውን ቢያስወግዱ ወደ ቀድሞ ቦታቸው ይመለሳሉ። ምክንያቱም እግዚአብሔር ወደ ቀድሞ ቦታቸው ሊመልሳቸው ይችላል። እናንተ አረማውያን በተፈጥሮ የዱር ወይራ ዛፍ ቅርንጫፎች ሆናችሁ ሳለ ያለ ቦታችሁ በጓሮ የወይራ ዛፍ ላይ መተከል ከቻላችሁ የጓሮ የወይራ ዛፍ ቅርንጫፎች የሆኑት አይሁዳውያንማ ወደ ቀድሞ ቦታቸው ተመልሰው መተከል እንዴት አይቻላቸውም? ወንድሞቼ ሆይ አዋቂዎች ነን ብላችሁ አትመኩ። የምነግራችሁ አንድ ምስጢር አለ። ይኸውም የእስራኤላውያን እምቢተኝነት ለዘለቄታው ሳይሆን የተጠሩት አረማውያን ሁሉ ወደ እግዚአብሔር እስኪመጡ ድረስ መሆኑን ነው። እንግዲህ እስራኤላውያን ሁሉ የሚድኑት በዚህ ዐይነት ሁኔታ ነው። ስለዚህም እንዲህ ተብሎ ተጽፏል፣ አዳኝ ከጽዮን ይመጣል፣ ከያዕቆብ ዘር ሁሉ ኀጢአትን ያስወግዳል። ኀጢአታቸውንም በደመሰስኩላቸው ጊዜ ከእነርሱ ጋር የምገባው ቃል ኪዳን ይህ ነው። እስራኤላውያን የምሥራቹን ቃል ባለመቀበላቸው ስለ እናንተ ስለ አረማውያን ጥቅም የእግዚአብሔር ጠላቶች ሆነዋል። ነገር ግን በምርጫ በኩል በነገድ አባቶች ምክንያት የእግዚአብሔር ወዳጆች ናቸው። ምክንያቱም እግዚአብሔር ከመረጠና ጸጋውን ከሰጠ በኋላ ባደረገው ነገር አይጸጸትም። እናንተ አረማውያን ቀድሞ ለእግዚአብሔር የማትታዘዙ ነበራችሁ። አሁን ግን አይሁዳውያን ባለመታዘዛቸው ምክንያት እናንተ የእግዚአብሔርን ምሕረት አገኛችሁ። እናንተ ምሕረትን ባገኛችሁበት ዐይነት እነርሱም ምሕረትን እንዲያገኙ እነርሱ አሁን ለእግዚአብሔር የማይታዘዙ ሆነዋል። ምክንያቱም እግዚአብሔር ምሕረቱን ለሰው ሁሉ ለማሳየት ሲል ሰዎቹን ሁሉ የእንቢተኝነታቸው እስረኞች እንዲሆኑ አደረጋቸው። የእግዚአብሔር ባለጸግነትና ጥበብ ዕውቀትም እንዴት ጥልቅ ነው! ፍርዱ የማይመረመር መንገዱም የማይታወቅ ነው። የእግዚአብሔርን ሐሳብ የሚያውቅ ማንም የለም፣ የእርሱ አማካሪ የሚሆንም የለም። ለእግዚአብሔር የሚያበድርና ያበደረውንም የሚወስድ ማንም የለም። ምክንያቱም ሁሉም ነገር የተገኘው ከእርሱ በእርሱና ለእርሱ ነው።
ለዘላለም ክብር ለእርሱ ይሁን፣ አሜን። ወደ ሮም ሰዎች ምዕራፍ 12። እንግዲህ ወንድሞቼ ሆይ ሁለንተናችሁን እግዚአብሔርን ደስ የሚያሰኝ ሕያውና የተቀደሰ መስዋዕት አድርጋችሁ እንድታቀርቡ በእግዚአብሔር ርኅራኄ ለምናችኋለሁ። ይህም ማቅረብ የሚገባችሁ ቅንነት ያለው እውነተኛ አገልግሎት ነው። መልካሙንና ደስ የሚያሰኘውን ፍጹም የሆነውንም የእግዚአብሔርን ፈቃድ ማወቅ እንድትችሉ አእምሮአችሁ ታድሶ ሕይወታችሁ ይለወጥ እንጂ የዚህን ዓለም ሰዎች ክፉ ጠባይ አትከተሉ። ደግሞም እያንዳንዳችሁ እግዚአብሔር በሰጣችሁ እምነት መጠን በትሕትና አስቡ እንጂ ከሚገባችሁ በላይ ስለ ራሳችሁ በትዕቢት አታስቡ ብዬ እግዚአብሔር በሰጠኝ ጸጋ እመክራችኋለሁ። በአንዱ አካላችን ብዙ ክፍሎች አሉ፣ እያንዳንዱም የአካል ክፍል የተለየ ሥራ አለው። እንዲሁም እኛ ብዙዎች ሆነን ሳለ በክርስቶስ አንድ አካል ነን። የአንድ አካል ክፍሎች እንደመሆናችንም መጠን እርስ በርሳችን ተገጣጥመናል። ስለዚህ እግዚአብሔር በጸጋው የሰጠንን ልዩ ልዩ ስጦታ በሥራ ላይ እናውል። ስጦታችን የእግዚአብሔርን ቃል መናገር ከሆነ በእምነታችን መጠን የእግዚአብሔርን ቃል እንናገር። ስጦታችን ሌሎችን ማገልገል ከሆነ በትጋት እናገልግል። ስጦታችን ማስተማር ከሆነ በሚገባ እናስተምር። ስጦታችን መምከር ከሆነ እንምከር። ስጦታችን መለገስ ከሆነ ከልብ እንለግስ። ስጦታችን ማስተዳደር ከሆነ በትጋት እናስተዳደር። ስጦታችን ምሕረት ማድረግ ከሆነ በደስታ ምሕረት እናድርግ። ግብዝነት የሌለበት እውነተኛ ፍቅር ይኑራችሁ። ክፉውን ነገር ጥሎ መልካሙን ነገር ተከተሉ። በክርስቶስ ወንድማማቾች እንደመሆናችሁ መጠን እርስ በርሳችሁ ከልብ ተዋደዱ። እርስ በርሳችሁ ለመከባበርም ተሽቀዳደሙ። ስንፍናን አስወግዳችሁ በትጋትና በሙሉ ልብ ጌታ ኢየሱስን አገልግሉ። በተስፋ ደስ ይበላችሁ። በመከራ ጊዜ ታገሱ። ሁልጊዜ ጸልዩ። አማኞች ወንድሞችን በችግራቸው እርዱ። በእንግድነት የሚመጡትንም ተቀበሉ። የሚያሳድዷችሁንም መርቁ። መርቋቸው እንጂ አትርገሟቸው። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማምታችሁ ኑሩ። ራሳችሁን ከፍ ከማድረግ ይልቅ ትዕቢትን አስወግዳችሁ ከድሆች ጋር ተባበሩ። ያለ እኔ አዋቂ የለም አትበሉ። በሰው ሁሉ ፊት መልካም የሆነውን ነገር አድርጉ እንጂ ሰዎች ክፉ ነገር ሲያደርጉባችሁ እናንተም መልሳችሁ ክፉ ነገር አታድርጉባቸው። የሚቻላችሁ ቢሆን ከሰው ሁሉ ጋር በሰላም ለመኖር በእናንተ በኩል የሚያስፈልገውን ሁሉ አድርጉ። ወንድሞቼ ሆይ ቁጣን ለእግዚአብሔር ተዉ እንጂ ራሳችሁ አትበቀሉ። ምክንያቱም የምበቀልና የበቀልንም ምድራት የምከፍል እኔ ነኝ ይላል እግዚአብሔር ተብሎ ተጽፏል። ስለዚህ ከመበቀል ይልቅ ጠላትህን ቢረባው አብላው፣ ቢጠማውም አጠጣው። ይህን ብታደርግ በሐፍረት እሳት ታቃጥለዋለህ። ስለዚህ ክፉውን ነገር በመልካም ነገር አሸንፍ እንጂ በክፉ ነገር አትሸነፍ። ወደ ሮም ሰዎች ምዕራፍ 13። ማንኛውም ስልጣን የሚገኘው በእግዚአብሔር ፈቃድ ስለሆነና አሁን ያሉትን ባለስልጣኖች የተሾሙት በእግዚአብሔር ስለሆነ ሰው ሁሉ ለመንግስት ባለስልጣን መታዘዝ አለበት። ስለዚህ ባለስልጣንን የሚቃወም ሁሉ የእግዚአብሔርን ትእዛዝ ይቃወማል። የማይታዘዝም ሁሉ በራሱ ላይ የቅጣትን ፍርድ ያመጣል። ምክንያቱም ገዢዎች የሚያስፈሩት ክፉ አድራጊዎችን እንጂ መልካም አድራጊዎችን አይደለም። ባለስልጣንን እንዳትፈራ ትፈልጋለህን? እንግዲያውስ መልካሙን ነገር አድርግ፣ ከእርሱም ምስጋናን ታገኛለህ። ምክንያቱም ባለስልጣን ለአንተ መልካም እንዲያደርግ የተሾመ የእግዚአብሔር አገልጋይ ነው። ባለስልጣን ሰይፍ የታጠቀው በከንቱ ስላልሆነ ክፉ አድራጊ ከሆንህ ባለስልጣንን ፍራ። እርሱ ክፉ አድራጊዎችን በመቅጣትና የእግዚአብሔርን በቀል በማሳየት እግዚአብሔርን ያገለግላል። ስለዚህ ለመንግስት ባለስልጣኖች መታዘዝ ይገባችኋል። የምትታዘዙትም የእግዚአብሔርን ቁጣ ስለመፍራታችሁ ብቻ ሳይሆን ሕሊናችሁም ስለሚወቅሳችሁ መሆን አለበት። ግብር የምትከፍሉትም ስለዚህ ነው። ምክንያቱም ባለስልጣኖች በዚህ ሥራ ላይ የተሰማሩት እግዚአብሔርን ለማገልገል ነው። እንግዲህ ከመንግስት ባለስልጣን በኩል ያለባችሁን ግዳጅ ፈጽሙ። ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን ክፈሉ። መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ። የማንም ባለ ዕዳ አትሁኑ። ሊኖርባችሁ የሚገባ ዕዳ እርስ በርስ መዋደድ ብቻ ይሁን። ምክንያቱም ሰውን የሚወድ ሕግን ፈጽሟል።
አታመንዝር፣ አትግደል፣ አትስረቅ፣ የሌላ ሰው የሆነውን ማናቸውንም ነገር አትመኝ የሚሉ ትእዛዞችና ሌሎችም ትእዛዞች ሁሉ ሰውን እንደራስህ አድርገህ ውደድ በሚለው በአንዱ ትእዛዝ ተጠቃልለው ይገኛሉ። ሰውን የሚወድ ሁሉ ክፉ ነገር አያደርግበትም። ስለዚህ ሰውን የሚወድ ሕግን ሁሉ ፈጽሟል ማለት ነው። እንግዲህ ከእንቅልፍ የምትነቁበት ጊዜ መድረሱን በማወቅ ይህን ሁሉ አድርጉ። ምክንያቱም በፊት ካመንበት ጊዜ ይልቅ አሁን ያዳኛችን መምጫ ቀን ይበልጥ ወደ እኛ ቀርቧል። ሌሊቱ ሊያልፍ ነው፣ ቀኑም ቀርቧል። ስለዚህ ጨለማን ሥራ አውልቀን ጥለን የብርሃንን የጦር መሳሪያ እንልበስ። በቀን ብርሃን እንደሚኖሩ ሰዎች በተገቢው አኳኋን እንመላለስ። ዘፈንንና ስካርን፣ ዝሙትንና መዳራትን፣ ጭቅጭቅንና ምቀኝነትን እናስወግድ። ስለዚህ ጌታ ኢየሱስ ክርስቶስን ልበሱት እንጂ የሥጋችሁን ፍላጎት ለማርካት አታስቡ። ወደ ሮም ሰዎች ምዕራፍ 14። በእናንተ መካከል በእምነቱ ያልጸና ደካማ ሰው ቢኖር በፍቅር ተቀበሉት እንጂ ባስተሳሰቡ አትፍረዱበት። ለምሳሌ አንድ ሰው ማንኛውንም ነገር ለመብላት የሚያስችል እምነት ይኖረዋል። በእምነቱ ያልጸና ደካማ ሰው ግን አትክልት ብቻ ይበላል። ስለዚህ ማንኛውንም ነገር የሚበላ ሰው የማይበላውን ሰው አይናቀው። አትክልት ብቻ የሚበላውም ማንኛውንም ነገር በሚበላው ሰው ላይ አይፍረድበት፣ ምክንያቱም እርሱንም እግዚአብሔር ተቀብሎታል። ስለዚህ አንተ በሌላው አገልጋይ ላይ መፍረድ አይገባህም፣ ምክንያቱም እርሱ ቢቆም ወይም ቢወድቅ የጌታው ጉዳይ ነው እንጂ ያንተ ጉዳይ አይደለም። እንዲያውም ጌታው ሊያቆመው ስለሚችል ጸንቶ ይቆማል። እንዲሁም አንዱ ቀን ከሌላው ቀን ይበልጥ ክቡር ነው ብሎ የሚያስብ ይኖር ይሆናል። ሌላው ደግሞ ቀኖች ሁሉ እኩል ክብር አላቸው እንጂ በቀኖች መካከል ልዩነት የለም ብሎ ያስባል። እንግዲህ ይህን በመሳሰለው ነገር እያንዳንዱ የራሱ አስተሳሰብ ሊኖረው ይችላል። አንዱን ቀን ከሌላው ቀን አስበልጦ የሚያከብር ቢኖር ይህን ማድረጉ ለጌታ ክብር ብሎ ነው። ማንኛውንም ምግብ የሚበላ ለጌታ ክብር ብሎ ይበላል። ስለሚበላው ምግብ እግዚአብሔርን ያመሰግናል። ማንኛውንም ምግብ የማይበላ ለእግዚአብሔር ክብር ብሎ አይበላም። ባለመብላቱም እግዚአብሔርን ያመሰግናል። ከኛ እያንዳንዱ ሕይወቱም ሆነ ሞቱ የራሱ አይደለም። ብንኖር ለጌታ ኢየሱስ እንኖራለን፣ ብንሞትም ለጌታ ኢየሱስ እንሞታለን። ስለዚህ ብንኖርም ብንሞትም የጌታ ኢየሱስ ነን። ምክንያቱም ክርስቶስ ሞቶ ከሞት የተነሳው የሕያዋንና የሙታን ጌታ ለመሆን ነው። ታዲያ አንዱ በሌላው ሰው ላይ ለምን ይፈርዳል? አንዱስ ሌላውን ለምን ይንቃል? ሁላችንም እኮ በእግዚአብሔር የፍርድ ወንበር ፊት እንቀርባለን። ምክንያቱም እኔ ሕያው ነኝ ይላል እግዚአብሔር፣ ሰው ሁሉ በጉልበቱ በእኔ ፊት ይንበረከካል፣ በምላሱም እኔ እግዚአብሔር መሆኔን ይመሰክራል ተብሎ ተጽፏል። ስለዚህ እያንዳንዳችን ስለ ራሳችን ሥራ በእግዚአብሔር ፊት ቀርበን መልስ እንሰጣለን። እንግዲህ ከእኛ አንዱ በሌላው ላይ መፍረዱን ይተው። ይልቅስ ሰውን በኃጢአት አሰናክሎ የሚጥል ነገርን ላለማድረግ ይወስን። የጌታ ኢየሱስ ተከታይ እንደመሆኔ መጠን እርኩስ የሆነ ምግብ እንደሌለ በርግጥ አውቃለሁ። ነገር ግን አንድ ሰው አንድን ነገር እርኩስ ነው ብሎ የሚያስብ ከሆነ ያ ነገር ለእርሱ እርኩስ ነው። በምግብ ምክንያት ሰውን የምታስቀይም ከሆንህ በፍቅር የምትኖር አይደለህም። ስለዚህ ክርስቶስ የሞተለትን ሰው በምትበላው ምግብ ምክንያት እንዲጠፋ አታድርግ። እንግዲህ በእናንተ ዘንድ መልካም የሆነውን ነገር ሌሎች እንዲነቅፉት አታድርጉ። ምክንያቱም የእግዚአብሔር መንግሥት በመንፈስ ቅዱስ የሚገኝ ጽድቅ፣ ሰላም፣ ደስታ ነው እንጂ የመብልና የመጠጥ ጉዳይ አይደለም። በዚህ ሁኔታ ክርስቶስን የሚያገለግል ሰው እግዚአብሔርን ደስ ያሰኛል፣ በሰውም ዘንድ የተመሰገነ ነው። ስለዚህ ሰላም የሚገኝበትንና እርስ በርሳችን የምንተናነጽበትን ነገር እንከተል። በምግብ ምክንያት የእግዚአብሔርን ሥራ አናፍርስ። ምግብ ሁሉ ንጹሕ ነው፣ ነገር ግን ሌላውን ሰው የሚያሰናክል ምግብ መብላት ስህተት ነው። ስለዚህ ሥጋን አለመብላት፣ የወይን ጠጅን አለመጠጣት፣ ሌላውን ሰው የሚያሰናክል ማንኛውንም ነገር አለማድረግ መልካም ነው። እንግዲህ ይህ የግል እምነትህ ባንተና በእግዚአብሔር መካከል ይሁን። ምክንያቱም ትክክል ነው ብሎ የሚያምንበትን ነገር ሲያደርግ ሕሊናው የማይወቅሰው ሰው የተመሰገነ ነው። እየተጠራጠረ የሚበላ ሰው ግን ድርጊቱ በእምነት ላይ የተመሰረተ ስላልሆነ ይፈረድበታል። ምክንያቱም በእምነት ያልተደረገ ነገር ሁሉ ኃጢአት ነው። ወደ ሮም ሰዎች ምዕራፍ 15። እኛ በእምነት ብርቱዎች የሆንን የደካሞችን ድካም መሸከም ይገባናል እንጂ ራሳችንን ብቻ የምናስደስት መሆን የለብንም።
ያንዳንዳችን ሌላው ሰው በእምነቱ እንዲጠነክር እርሱን የሚጠቅመውንና የሚያስደስተውን ነገር እናድርግ። ምክንያቱም ክርስቶስ ራሱን ደስ አላሰኘም። ይልቁንም ተሳዳቢዎች አንተን እንደሰደቡ እኔንም ሰደቡኝ ተብሎ እንደተጻፈ ሆነበት። ከቅዱሳት መጻሕፍት በመናገኘው ትዕግስትና መጽናናት ተስፋ እንዲኖረን አስቀድሞ የተጻፈ ሁሉ ትምህርት እንድናገኝበት ተጽፏል። እናንተ የኢየሱስ ክርስቶስ ተከታዮች በመሆናችሁ የትዕግስትና የመጽናናት አምላክ የአንድነትን መንፈስ ይስጣችሁ። እንዲሁም የጌታችን የኢየሱስ ክርስቶስ አባት የሆነው አምላክ በአንድ ልብና በአንድ ቃል እንድታከብሩ ያድርጋችሁ። እንግዲህ ሰዎች እግዚአብሔርን እንዲያከብሩ ክርስቶስ እናንተን እንደተቀበላችሁ እናንተም እርስ በርሳችሁ ተቀባበሉ። ይህንንም ስናገር እግዚአብሔር ለነገድ አባቶች የሰጠው ተስፋ እንዲፈጸምና የእግዚአብሔርም ታማኝነት እንዲታወቅ ክርስቶስ የአይሁዳውያን አገልጋይ ሆነ ማለቴ ነው። ክርስቶስ የአይሁዳውያን አገልጋይ የሆነበትም ሌላው ምክንያት አረማውያን እግዚአብሔርን ስለ ምሕረቱ እንዲያመሰግኑት ነው። ይህም በአረማውያን መካከል አመሰግንሃለሁ፣ ለስምህም በዝማሬ ምስጋና አቀርባለሁ ተብሎ እንደተጻፈው ነው። ደግሞም እናንተ አረማውያን እግዚአብሔር ከመረጠው ሕዝብ ጋር ደስ ይበላችሁ ተብሎ ተጽፏል። እንደገናም አረማውያን ሁሉ እግዚአብሔርን አመስግኑት፣ ሕዝቦች ሁሉ አመስግኑት ተብሎ ተጽፏል። እንዲሁም ኢሳይያስ ከእሴይ ዘር የሚወለድ ይመጣል፣ የአረማውያን መሪ ለመሆን ይነሳል፣ እነርሱም ተስፋቸውን በእርሱ ያደርጋሉ ይላል። ተስፋችሁ በመንፈስ ቅዱስ ኃይል እያደገ እንዲሄድ የተስፋ አምላክ በእርሱ በመታመናችሁ ደስታንና ሰላምን በሙላት ይስጣችሁ። ወንድሞቼ ሆይ በደግነት የተሞላችሁ በእውቀት የበለጸጋችሁና እያንዳንዳችሁም ሌላውን ለመምከር የምትችሉ መሆናችሁን አልጠራጠርም። አንዳንድ ነገሮችን ላስታውሳችሁ ፈልጌ ይህን መልእክት በድፍረት ጻፍሁላችሁ። በድፍረት የጻፍሁላችሁም እግዚአብሔር በሰጠኝ ጸጋ መሰረት ነው። ይህም ጸጋ የተሰጠኝ የእግዚአብሔርን የምስራች ቃል ለአረማውያን በማብሰር እንደ ካህን ሆኜ ኢየሱስ ክርስቶስን ለማገልገል ነው። ስለዚህ አረማውያን በመንፈስ ቅዱስ የተቀደሰና እግዚአብሔርንም ደስ የሚያሰኝ መስዋዕት ሆነው እንዲቀርቡ አገለግላለሁ። በዚህ ምክንያት የኢየሱስ ክርስቶስ ሆኜ እግዚአብሔርን ለማገልገል በመቻሌ እመካለሁ። የምመካውም ክርስቶስ በእኔ ቃልና ሥራ አማካይነት አረማውያን ለእግዚአብሔር እንዲታዘዙ በማድረጉ ነው። እንዲሁም በታላላቅ ተአምራትና በድንቅ ሥራዎች በመንፈስ ቅዱስም ኃይል አረማውያን እንዲታዘዙ በማድረጉ እመካለሁ። በዚህም ሁኔታ ከኢየሩሳሌም እስከ ኢልዋሬቆን ድረስ እየዞርሁ የክርስቶስን መልካም ዜና በሙሉ አብስሬያለሁ። የዘወትር ምኞቴም ሌላው ሰው በጣለው መሰረት ላይ መገንባት ሳይሆን የክርስቶስ ስም ባልተሰማበት ስፍራ ሁሉ መልካሙን ዜና ማብሰር ነው። ይህም ስለ እርሱ ያልተነገራቸው ያሉ፣ ስለ እርሱ ያልሰሙም ያስተውላሉ ተብሎ እንደተጻፈው ነው። እስካሁን ወደ እናንተ ለመምጣት ያልቻልኩት ቀደም ብዬ በተናገርኩት ምክንያት ነው። አሁን ግን በዚህ አካባቢ ባሉት ሀገሮች የነበረኝን ሥራ ስለጨረስኩና ከብዙ ዓመታት ጀምሬም እናንተን ለመጎብኘት ከፍ ያለ ምኞት ስላለኝ ወደ ስፔን በሚሄድበት ጊዜ እግረ መንገዴን ልጎበኛችሁ አቅጃለሁ። ለጥቂት ጊዜ ከእናንተ ጋር ከቆየሁ በኋላ ጉዞዬን ለመቀጠል የሚያስችለኝን እርዳታ እንደምታደርጉልኝ ተስፋ አደርጋለሁ። አሁን ግን ለአማኞች የሚሰጥ የገንዘብ እርዳታ ይዤ ወደ ኢየሩሳሌም እሄዳለሁ። ምክንያቱም የመቄዶንያና የአካያ አማኞች በኢየሩሳሌም አማኞች መካከል ላሉት ድሆች የገንዘብ እርዳታ ለመላክ ስለወሰኑ ነው። ይህንንም እርዳታ በፈቃደኝነት የለገሱት ግዴታቸው በመሆኑ ነው። ምክንያቱም አረማውያን ከአይሁዳውያን ጋር የመንፈስ በረከት ተካፋዮች ከሆኑ አረማውያንም በስጋዊ በረከታቸው አይሁዳውያንን የመርዳት ግዴታ አለባቸው። ስለዚህ ይህን የተሰበሰበውን የገንዘብ እርዳታ ወደ ኢየሩሳሌም ወስጄ የማስረከብ ሥራዬን ከፈጸሙ በኋላ ወደ ስፔን እሄዳለሁ። እግረ መንገዴንም እናንተን እጎበኛችኋለሁ። ወደ እናንተ በመጣበት ጊዜም የክርስቶስን በረከት በሙላት ይዤላችሁ እንደምመጣ አውቃለሁ። ወንድሞቼ ሆይ ስለ እኔ ወደ እግዚአብሔር በመጸለይ በትግሌ እንድትረዱኝ በጌታችን በኢየሱስ ክርስቶስና በመንፈስ ቅዱስ ፍቅር እለምናችኋለሁ። የምትጸልዩልኝም በይሁዳ ካሉት ከማያምኑ ሰዎች እጅ እንድድንና በኢየሩሳሌም ያለኝ አገልግሎትም በአማኞች ዘንድ ደስ የሚያሰኝ እንዲሆን ነው። ይህም ከሆነ በኋላ የእግዚአብሔር ፈቃድ ቢሆን ወደ እናንተ በደስታ መጥቼ ከእናንተ ጋር ማረፍ እወዳለሁ። ሰላምን የሚሰጥ እግዚአብሔር ከሁላችሁም ጋር ይሁን። አሜን። ወደ ሮም ሰዎች ምዕራፍ 16
ፌቤ በክንክሪያ ከተማ ቤተክርስቲያንን የምታገለግል ታማኝ እህታችን መሆኗን እንድታውቁ እወዳለሁ። እርሷ እኔና ሌሎችንም ብዙ ሰዎች የረዳች ስለሆነች የእግዚአብሔር ሰዎች እንግዶችን መቀበል እንደሚገባቸው አይነት በጌታ ስም ተቀብላችሁ በሚያስፈልጋት ነገር ሁሉ እንድትረዷት አደራላችኋለሁ። በኢየሱስ ክርስቶስ ሥራ ተባባሪዎቼ ለሆኑት ለጵርስቅላና ለአቂላ ሰላምታ አቅርቡልኝ። እነርሱ በእኔ ምትክ ለመሞት እንኳ የተዘጋጁ ነበሩ። በዚህም ዘወትር አመሰግናቸዋለሁ። እኔም ብቻ ሳልሆን የአረማውያን አብያተ ክርስቲያናት ጭምር ያመሰግኗቸዋል። በእነርሱ ቤት ለጸሎት ለሚሰበሰቡት ምዕመናንም ሰላምታ አቅርቡልኝ። በእስያ ክፍለ ሀገር በመጀመሪያ በክርስቶስ ላመነውና ለመወደው ለኤፖኔቶስ ሰላምታ አቅርቡልኝ። ለእናንተ ብዙ ለደከመች ለማርያም ሰላምታ አቅርቡልኝ። ከእኔ ጋር ታስረው ለነበሩና በሐዋርያትም መካከል ታዋቂዎች ለነበሩት አይሁዳውያን ዘመዶቼ ለአንድሮኒቆስና ለዩኒያስ ሰላምታ አቅርቡልኝ። እነርሱ በክርስቶስ በማመን እኔን ይቀድሙኛል። በጌታ ለምወደው ለአምፕልያቶስ ሰላምታ አቅርቡልኝ። በክርስቶስ ሥራ ተባባሪያችን ለሆነው ለኡርባኖስና ለምወደውም ለስጣኩስ ሰላምታ አቅርቡልኝ። በክርስቶስ መሆኑ ተፈትኖ ለተመሰገነው ለአፔሊስ ሰላምታ አቅርቡልኝ። ከአርስጦብሎስ ቤተሰብ ለሆኑትም ሰላምታ አቅርቡልኝ። ለአይሁዳዊ ዘመዴ ለሄሮዲዮን ሰላምታ አቅርቡልኝ። ከናርሲሰስ ቤተሰቦች በጌታ ላመኑት ሰላምታ አቅርቡልኝ። በጌታ አገልግሎት ለሚደክሙት ለትሩፋይንና ለትሩፎሳ ሰላምታ አቅርቡልኝ። በጌታ አገልግሎት እጅግ ለደከመችውና በክርስቶስ ለመወዳት ለፔሬሲስ ሰላምታ አቅርቡልኝ። ጌታን በማገልገል በጣም ለታወቀው ለሩፎስ ሰላምታ አቅርቡልኝ። እኔን እንደ ልጇ ተወደይ ለነበረችው ለእናቱም ሰላምታ አቅርቡልኝ። ለአስንክሬቶስና ለፍሊጎን ለሄርሜስም ለፖትሮባስም ለሄርማስም ከእነርሱም ጋር ላሉ አማኞች ወንድሞች ሰላምታ አቅርቡልኝ። ለፊሎሎጎስ ለዩልያ ለኔሪያና ለእህቱም ሰላምታ አቅርቡልኝ። እንዲሁም ለኦሎምፖስና ከእርሱም ጋር ላሉ አማኞች ሁሉ ሰላምታ አቅርቡልኝ። በወንድማማችነት ስሜት በመሳሳም ሰላምታ ተሰጣጡ። የክርስቶስ አብያተ ክርስቲያናት ሁሉ ሰላምታ ያቀርቡላችኋል። ወንድሞቼ ሆይ በመካከላችሁ መለያየትን ከሚፈጥሩትና በእምነታችሁ እንዳጠነክሩ ከሚያደርጉት ሰዎች ተጠንቀቁ። የተቀበላችሁትን ትምህርት የሚቃወሙም ስለሆኑ ከእነርሱ ራቁ። እንደነዚህ አይነት ሰዎች የራሳቸውን ክፉ ምኞት የሚከተሉ ናቸው እንጂ ጌታችንን ክርስቶስን የሚያገለግሉ አይደሉም። ጥሩ ቃል መስሎ በሚታይና በሚያቆላምጥ ንግግር ተንኮል የሌለባቸውን የዋሆች ያታልላሉ። ለምስራቹ ቃል ታዛዦች መሆናችሁ በሰው ሁሉ ዘንድ ስለታወቀ ደስ ብሎኛል። ነገር ግን ለመልካም ነገር ጥበበኞች፣ ለክፉ ነገር ግን የዋሆች እንድትሆኑ እፈልጋለሁ። ይህን ብታደርጉ ሰላምን የሚሰጥ እግዚአብሔር ሰይጣንን በእግራችሁ ስር ይቀጠቅጥላችኋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። የሥራ ተባባሪ ጢሞቴዎስ ሰላምታ ያቀርብላችኋል። እንዲሁም አይሁዳውያን ዘመዶቻችን የሆኑት ሉቂዮስና ኢያሶን ሶሲጳጥሮስም ሰላምታ ያቀርቡላችኋል። ይህን መልእክት የጻፍሁ እኔም ጠርጤዎስ በጌታ ሰላምታ አቀርብላችኋለሁ። እኔን አሁን የሚያስተናግደኝና እዚህ ያሉት ምዕመናን በቤቱ ለጸሎት እንዲሰበሰቡ የሚያደርገው ጋይዮስ ሰላምታ ያቀርብላችኋል። የከተማይቱ በጅሮንድ የሆነው ኤራሶስጦስ ወንድማችንም ቋርጦስ ሰላምታ ያቀርብላችኋል። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። አሜን። እንግዲህ ለእግዚአብሔር ምስጋና ይሁን። እኔ ስለ ኢየሱስ ክርስቶስ የማበስረው የምስራች ቃልና ለብዙ ዘመናት ተደብቆ አሁን በተገለጠው እውነት እግዚአብሔር በእምነታችሁ ጸንታችሁ እንድትቆሙ ሊያደርጋችሁ ይችላል። ይህም እውነት አሁን በነቢያት መጻሕፍት አማካይነት በግልጽ ታይቷል። ሁሉም አምነው እንዲታዘዙ በሕያው አምላክ ትእዛዝ ሕዝቦች ሁሉ እንዲያውቁት ተደርጓል። እርሱ ብቻ ጥበበኛ ለሆነው ለአንድ አምላክ በኢየሱስ ክርስቶስ ለዘላለም ምስጋና ይሁን። አሜን።